ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ይቀውት ነበረ ስለ መጨረሻው ቀን ማለት ነው ስለ ፍርዱ እንደገና ደግሞ ስለ ምልክቱን ጠይቀውት ነበር ምልክቱን ነገራቸውና የመጨረሻዋን ቀን ግን ልጅም ቢሆን አያቅም ብሎ ዘጋባቸው ለምን መሸከም ስለማይችሉ አልኩሽ ስለዚህ አያቅም ዳግሞ እንዳይጠይቁ ማለት ነው ለምሳሌ እኔ የሆነ ነገርን አላቅም ካልኩሽ ደግመሽ አትጠይቂኝም አይደል ጠይቀሽኝ ደግሞ አላቅም ሳልልሽ ጠይቀሽኝ ደግሞ አልነግርም ብልሽ እኔ ላይ ቅራኔ ያድርብሻል ለምን አይነግረኝም ትያለሽ እንዳይቃረኑት አላቅም ልጅም ቢሆን አያቅም አላቸው ጠይቀው ሳይነግራቸው ቢቀር ቅር እንዳይላቸው ማለት ነው ቢነግራቸው ደግሞ መሸከም አይችሉ ስለዚህ ምን አለ ልጅም ቢሆንም አያቅም ብሎ ዘጋባቸው ማለት ነው ምክንያቱም ያችን ቀን ማወቅ ለፍጥረት ስላልተገባ መጽሐፍ ቅዱስ ላይ ግን ከላይ ጀምሮ ያነበበ የምትመጣው ስለዛች ቀን ነው ያወራ የሚመጣው አይደለ ከሰው ጋር ኮንቨርሴሽን አልነበረም አሁን እንዳልከው ማለት ነው እሺ ድገሚልኝ አንድ ሐሳብሽን አልሰማውሽ መጽሐፍ ቅዱስ ላይ ያወራ ከላይ ድረስ የመጣው ማለት ነው ስለ መጨረሻው ቀን ያወራ ነበር የመጣው ያ ከዛ መጨረሻ ላይ ስለዛች ቀንና ስለዛች ሰዓት አለ መላእክትም ልጅም ቢሆን አያቅም አለ በቀር አያቅም የሚያውቅ የለም ማለት የሚያውቅ የለም ማለት ይሄ ማለት ለነሱ እየነገራቸው ሳይሆን ስለኛ እያስረዳን ነው እኮ አይደለም አስቀድሞ የጠየቁት ምን ነበረ የመጨረሻው ዘመን ምልክቱ ምንድነው ነው ያሉት አይደል ምልክቱን ጠየቁት ከዛን መንግስት በመንግስት ላይ ይነሳል ምናምን ይያለ ምልክቱን ነገራቸው የመጨረሻው ዘመን ምልክትን ከዛን መጨረሻው ስፒካል ተሳሳትኩኝ ማለት ነው እነሱ አንፃር እንደሆነ ዮባዬ እዛው ቁጥር የኖህን መርከብ ያነሳና ያብራራዋል እኮ እዛው ጋር እህታችን በጣም ይቅርታ ዮባዬ ግን ከላይ ስለ ምጽአት ቀን እየተናገረ ነው ምን አለ ምሳሌውንም ከበለስ ተማሩ ጫፏ ሲለሰልስ ቅጠሏንም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ አለ መምጫ እንደቀረበ ታውቃላችሁ እንዲሁም እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ወቋለና እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ሰማይና ምድር ያልፋሉ ቃሌ ግን አያልፍም ካለ በኋላ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ማለት አሁን አላውቅም ሲል የሚመጣበትን ቀን አላውቅም እያለ ነው ወይስ ለምንድነው አላውቅም ያለው የሚለው ነገር ስትመለከቺ እዛው ጋር ምን ይላል የኖህ መርከብን ያነሳል ምን ይላል የኖህ ዘመን የኖህን ታሪክ ያነሳና የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲህ ይሆናልና ኦኬ የኖህ ህዝቦች በምን ሰዓት እንደጠፉ አላወቁም አይደለ እግዚአብሔር በምን ሰዓት እንዳጠፋቸው ማለት ነው ስለዚህ ምን አለ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስኪገባበት ቀን ድረስ ሊበሉና ሊጠጡ ሊያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ አለ የሰው ልጅ መምጣት እንዲሁ ይሆናል አለ እኔ የምመጣበትን ቃል አታውቁም ከኛ አንፃር ነው እየተናገረ ያለው ክርስቶስ ኢየሱስ ከኛ አንፃር ማለት ምን ማለት ነው እኛ እንዳናውቃት የፈለገበት ቀን ምንድነው ልክ የኔ ቀን እንደ ሌባ ናት መምጫዬን አታውቁም ስለዚህ ተክታችሁ ጠብቁ ቁጥር 42 ላይ እንደውም ተክታችሁ ንቁ የኔ ቀን ልክ እንደ ሌባ ናት መምጫዬን አታውቁም ነው ምክንያቱም ሐዋርያት ሥራ ላይ ካየሽ ቁጥር 6 ላይ ጠይቀውታል እነዚህ ሐዋርያት ምን ብለው ጠይቀውታል መሰለሽ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህ ብለው ጠይቀውታል ከዛን ክርስቶስ ምን ብሏቸዋል አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተፈቀደላችሁም ብሏቸዋል እቺ ቀን አብ የሰወራት ምክንያት ስላለው ነው ያልተፈቀደላችሁ ምክንያት አለው ብሏቸዋል ኦኬ አልተፈቀደልኝም አላለም እዚህ ጋር አልተፈቀደላችሁም አልተሰጣችሁም ያላቸው እርሱም ምን አለ ቆይ አንዴ አዳምጪ እህታችን እሺ አዳምጪ አንዴ አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ አውቅ ዘንድ ብሏል ታውቁ ዘንድ ሐዋርያቱም ማለት ነው ለእናንተ አልተሰጣችሁም ማለት ኦኬ ለምንድን ያልተፈቀደላቸው ካለን ቅዱስ ጳውሎስም ያብራራዋል አንደኛ ተሰሎንቄ ምዕራፍ 5 ላይ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም ማለት የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ሰላምና ደህነት ነው ሲሉ ያን ጊዜ ምጥር ጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል
ከንቶም አያመልጡም። እናንተ ግን ወንድሞቼ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም ይልና እንግዲያስ እንንቃ በመጠንም እንኑር እንጂ እንደ ሌላዎች አናንቀላፋል። ለዚህ ክርስቶስ ኢየሱስ አላውቅም ብሎ ሲናገር ለምንድን ነው? እችን ቀን ከኛ ለመሰወር ስለፈለገ ነው። ለምን ከተባለ የጽድቅ አክሊላችንን ሊሸልመን ስለፈለገ፣ ሁሌ ክርስቲያናዊ ተግባርን እያሳየን እየተጋን እንድንጠብቀው ስለፈለገ። በሌላም ደግሞ እቺ ቀን በአብ ልብ የታሰበች ነች፣ በወልድ የምትተገበር ነች። ስለዚህ ስላልተገበራትም ልክ ዘፍጥረት ላይ አዳም ሚስቱ ሔዋንን አወቃት ተብሎ ተጻፈ አይደለ? አወቃት ሲል አዳም ሚስቱን አያውቃትም ማለት ነው። ኢማን እሺ ቀጥይ አለሽ አዎ የሰማው አዳም ሚስቱ ሔዋንን አወቃት ከዛም ጸነሰችም ይላል አይደል? ከዛ እኔ እንጃ አላውቅም። አይ እየጠየኩሽ ነው። አዳም ሚስቱ ሔዋንን አወቃት በግብር አወቃት ማለት ነው። በግብር ማለት ያው ተረጃዋለሽ አወቃት የተባለበትን ቃል ማለት ልክ እንደዚሁ ክርስቶስ ኢየሱስ እቺን ቀን አያውቃትም ማለት አይደለም። አልተገበራትም፣ አልፈረደባትም። እቺን ቀን ነው በአብ ልብ የታሰበች ነች፣ በወልድ የምትተገበር ናት። ቅዱስ ቄርሎስ ይሄንን ሲያብራራ ሃይማኖተ አበው ምዕራፍ 75 ቁጥር 1 ጀምሮ የአልዓዛርን ሞት አምጥቶ ያብራራል። ምን ይላል? የአልዓዛርን ሞት አምጥተን እንናገራለን የሞቱን ወሬ ማንም ሳያመጣለት መድኃኒታችን ለደቀ መዛሙርቱ ወዳጃችን አልዓዛር ሞት አላቸው። አልዓዛርም ሞተ ብሎ የነገረው ማንም የለም ለክርስቶስ ኢየሱስ። እሱ አምላክ ስለሆነ አልዓዛር እንደሞተ አወቀ። ጌታችን ኢየሱስ ምን አለ? አልዓዛር ሞት አላቸው። አምላክ እንደመሆኑ ይህን ተናገረ፣ እርሱ ሁሉን ያውቃልና። የአልዓዛር ሞት ማንም ሳይነግረው አልዓዛር ሞተ ብሎ ለደቀ መዛሙርቱ ነገራቸው። ከዚህ በኋላ ከደቀ መዛሙርቱ ጋር ለማስተማር ጥቂት ቢዘገይ ቀድሞ ወደ ተናገርነው ቦታ በደረሰ ጊዜ ወዴት ቀበራችሁት ብሎ ጠየቃቸው። እንግዲህ ሞቱን ያወቀ አምላክ ከዛ በኋላ ወደ እህቶቹ ጋር ከቀረበ በኋላ ወዴት ቀበራችሁት? የአልዓዛር ስጋ የተቀበረው የት ነው ብሎ ጠየቀ። ቅዱስ ቄርሎስ እንዲህ ይላል፣ ሞቱን የሚያውቅ የተቀበረበትን ስጋ ያለበትን እንደምን አያውቅም? ያውቃል። ይሄን ያውቃል ይሄን አያውቅም አንልም። አስቀድሞ ሞቱን ያወቀ አምላክ ስጋው ወዴት እንደተቀበረ እንዴት አያውቅም ብሎ ይጠይቃል ቅዱስ ቄርሎስ። ያውቃል ይልና ቀድሞ አዳም ወዴት አለ እንዳለ ዛሬም እንደዚሁ ወዴት ቀበራችሁት አለ። የማያውቅ ሆኖ አይደለም፣ እኛም እርሱ አያውቅም አንልም። አዳም ወዴት አለ፣ አልዓዛር ወዴት ቀበራችሁት እንዳለ በዚህ አንፃር ያችን ሰዓት እንደማያውቃት አድርጎ ተናገረ። እርሱስ ሁሉን ሲያውቅ አለ ለሰው በጎ ጥቅም ባለበት ስርዓት ሰው በመሆን ይህን ተናገረ። ለሰው በጎ ጥቅም። ለምንድን ነው በጎ ጥቅም የተባለው? እችን ቀን አላውቅም ብሎ የነገረን ለምንድን ነው? ከተነገረን ያው እንደምሳሌ ላስረዳሽ። ከተነገረን ለምሳሌ ሮብ ማታ ከምሽቱ 3 ሰዓት ምናምን እመጣለሁ ብሎ ነገረን። ወራቱን፣ ጊዜያቱን፣ ቀኑን ምናምን ነገረን። እኛ እንዴት ነው የምንሆነው ማለት ነው? እስከ ሮብ ጠዋት ድረስ እንደፈለገን እንሆንና ሮብ ጠዋት ንስሐ ልንገባ ነው ማለት ልክ ክርስትናን እንደኖረ ሰው ልናስመስል ነው ማለት ነው። ለዚህ እለት ፍሬያማ እንድንሆን ፍሬ የማያፈራ ሰው ከግንዱ ይቆረጣል ስላለ ጌታ እለት ፍሬያማ እንድንሆን እችን ቀን ከኛ ሰወራት። ለዚህ ቅዱስ ቄርሎስ ለሰው በጎ ጥቅም ሲል ነው እንደማያውቅ አድርጎ የተናገረው። አዳም ጥፋት ካጠፋ በኋላ ጌታችን አምላካችን እግዚአብሔር አዳም ወዴት አለ አለው። አዳም ያለበትንና ምን እንዳደረገ ሳያውቅ ቀርቶ አይደለም አዳም ወዴት አለ ያለው። አዳም ያደረገውን ነገር እንዲያስተውል ነው። አዳም ወዴት አለ ምን ላይ እንዳለ እንዲያስተውል ነው ያንን ቃል የተናገረው እግዚአብሔር እንጂ የት እንዳለ ነው። ትንሽ ማማ ይቅርታ ኮምፕሌክስ አረክሽብኝ። እሺ አበዛውብሽ ማብራሪያው ማማዬ። አይ ጥሩ ማብራሪያ ነው የሰጠችው ማማዬ። ባይዘው ኢማና ልብሽን ከፍተሽ ከሰማሽ ኢንቴንሽኑ ምንድነው? ጌታ የመጀመሪያ ኦዲየንሶቹ ላይ ብሎ ስላልተጠቀሰ ብዬ ነው ጋዲሳ። ምን መሰለሽ እኛ መጽሐፍ ቅዱስን መጽሐፍ ቅዱስ የክርስቲያኖች መጽሐፍ ነው አይደለ? ለምሳሌ መጽሐፍ ቅዱስ እኛ ኦርቶዶክሳውያን ክርስቲያኖች መጽሐፍ ቅዱስን የምናይበት መጽሐፍ ቅዱስ እያንዳንዱ ቃላት ማንም ሰው ከመሬት ተነስቶ በቀላሉ ይረዳዋል ብለን አናምን። ይሄ የኛ ኦርቶዶክሳውያን መረዳት ነው። መጽሐፍ ቅዱስ ሐዋርያት ጽፈውታል። ለምሳሌ ቀለል አድርጌ ልንገርሽ፣ ሐዋርያት ጽፈውታል አይደል? 4 ወንጌላውያን ለምሳሌ መጽሐፍ ቅዱስን ጽፈውታል። ምን እያሰቡ ጌታ ምን እያሰበ ነው ይሄን ነገር የተናገረው የሚለውን ነገር ለሐዋርያት ያውቁታል፣ ከእግሩ ስር የተማሩ ስለሆነ። አሁን ኢዮብ የከፈተልሽ ላይ አይተሽ ከሆነ እዛ ጋር ልጅም ቢሆን አያውቅም ካለ በኋላ የሐዋርያት ሥራ ምዕራፍ 1 ላይ መልሶ ጌታ ምን ይላቸዋል? ለእናንተ ታውቁ ዘንድ ስልጣን አልተሰጣችሁም ይላቸዋል አይደል? አብ በገዛ ስልጣኑ የሚያደርጋትን ነገር አይተሻል። እዚህ ጋር ምን እንደሚል አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለኛ አላለም አይደል? እዚህ ጋር ምን አለ? ለእናንተ አለ አይደል?
ራሱን ነው ነጠል ሰጥና አዎ ከምን አንፃር ነው ከተባለ ቅድም ማማ ይነግራሻለች ያንን ከምን አንፃር ነው የተነገረው እንጂ መጽሐፍ ቅዱስን በመላት ነው ኢማናኛ የምንረዳው ለምሳሌ አንድ ጥቅስ ላንብብልሽ ኦኬ ማማ ያብራራችሁ ማብራሪያ በቂ ስለሆነ ከምን አንፃር ለምሳሌ አሁን 2016 17 ላይ ነው አይደል ኢማና ያለ ነው ለምሳሌ አሁን ክርስቶስ የዛሬ ድፍን 2000 ዓመት ነው ኦር ስፔሲፊክ ታይሙን ስፔሲፊክ የሚመጣበትን ያቺን ኤግዛክት ታይም እዛ ጋር ቢናገር ኖሮ ማማይም እንዳለች ምን ሆነ መሰለሽ እንዘናጋለን አይደል ለምሳሌ በዚህ ዘመን ያለን ሰዎች ለምሳሌ ከ10 ዓመት በኋላ ነው የፍርድ ሰዓት ብንባል ኦኬ ጊዜ ያለን ብለን እንዝናናለን አይደል የኖ ዘመን ሰባቡ ገብቶኛል ጋዲሳ አዎ እና ስለ ክርስቶስ ሲነገር ግን አንድ ነገር ቃል በቃል አይደለም ትርጉም የሚሰጠው ያልከኝ ነው ባጭሩ አዎ ሁሉም ጋር መጽሐፍ ቅዱስ ጋር ጥንቃቄ የሚፈልጉ ነገሮች ለምሳሌ ስለ ክርስቶስ አንድ ነገር አንድ ጥቅስ ላሳይሽ ቆላሲስ ምዕራፍ 2 ላይ ምን ይላል መሰለሽ አንዴ ከፍቼ ላሳይሽ ነገር ባይን ይገባል ስለሚባል ስለ ክርስቶስ ማንነትም ማወቅ ያስፈልጋል መጽሐፍ ቅዱስን በመላእክት እንድረዳው አንዱን ወንጌል ብቻ ሳይሆን ሐዋርያት ጠይቀውት ነው ባይዘው ቀደም ያልሽው ነገር ላይ ቆይ እሱ ላሳይሽና ልምጣልሽ ማርቆስ 13 አይደል ኢማን የጠቀሽው ማርቆስ 13 ላይ ባይዘው አዎ ኢዮባ ቀደም እንዳልሽ ጠይቀውት ነው ባይዘው አንቺ የጠቀሽው ላሳይሽ ቆይ አንቺ የጠቀሽው እዚህ ጋር ነው አይደል ስለዚህ አሽከን ወይም ስለዚህ ሰዓት ከሰማይ መላእክት ቢሆን ከቁጥር 1 ጀምሮ ግን ስትመለከች ሌላ ደግሞ ኦርቶዶክሳዊ መጽሐፍ ቅዱስ አረዳድ እንዴት መሰለሽ ኢማና መጽሐፍ ቅዱስን ከላይ ጀምሮ ማንበብ ነው እኛ ፕሪፈር የምናደርገው መጽሐፍ ቅዱስን ከመጀመሪያው ጀምሮ ማንበብ ለምን የሆነ ፓርት ላይ 3 4 ጥቅስ ብቻ ከያዝን ከላይ ጀምሮ ኮንቴክስቱ አውዱ ምንድነው የሚለውን ስለማንረዳ ቁጥር 13 ምዕራፍ 13 ላይ እንደዚህ ይላል እርሱም ከመቅደሱ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ እንዴት ያሉ ድንጋዮችና እንዴት ያሉ ህንጻዎች እንደሆኑ ያለው ኢየሱስም መልሶ እነዚህን ታላላቅ ህንጻዎች ታያለነ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አለው በመቅደስም ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብ ዮሐንስም እንድርያስም ነገረን ይህ መቼ ይሆናል ብለው ጠየቁት አይሻል ይህ ሁሉ ይፈጸም ዘንድ እንዳለው ምልክቱ ምንድነው ብለው ለብቻቸው ጠየቁት ስለዚህ የተሻላል መልስ እየሰጠ ያለው ስለጠየቁትም ነው አገኘሽ እና ከጠያቂዎቹ አንፃር ነው መልስ ሲመልስና ስለ ክርስቶስ ግን አንድ ነገር ላሳይሽ ስለ ዕውቀት አንዴ ቆላሲስ ምዕራፍ 2 ላይ እንደዚህ ብሎ ይናገራል ኦኬ ቆላሲስ ምዕራፍ 2 ላይ ቅዱስ ጳውሎስ እንደዚህ ይላል ልባቸው እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ካለ በኋላ የተሰወረ ጥበብና የዕውቀት መዝገብ ሁሉ በእርሱ ነውና ይላል በክርስቶስ አይሽ ኢማና የተሰወረ ጥበብና የዕውቀት መዝገብ ሁሉ ያቺ ቀን ዕውቀት ናት አይደል ኢማና እኔ እኮ እሱንማ መጀመሪያ እኮ ጠይቄህ ነበረ ሁሉም ዕውቀታቸው እንዴት ነው ብዬ ጠይቄሃለሁ እቺ ቃል ለምን ተጠቀሰች ነው ጥያቄ እንጂ ይሄንንማ መጀመሪያ ጠይቄሃለሁ ያ እና ከዛ ባለፈ ደግሞ አንድ የመጨረሻ ነገር ላቅርብ እንትን ልበልሽና አሁን ወንጌላቱ ማርቆስ ላይ እንደተናገረው ማቴዎስ ወንጌል ምዕራፍ 25 ላይ ተሽኮነ ስለመጨረሻው ቀን እኮ እያንዳንዱ የሚፈጠረው ነገር ይናገራል አይደል ጌታ አመጣጡን ይናገራል አይደል በቀኝና በግራ በኩል ያሉትን ማቴዎስ 25 ሄደሽ ብትመለከቺ ማቴዎስ 25 ላይ አንዴ ላሳይሽና ከዛ ጨርሳለሁ እዚህ ላይ እንዳይበዛብሽም አንቺ ሚያሹን ይዘሽ እንድትሄጂ በጣም በዛ ይቅርታ እንግዲህ ባይዘው ቀደም ያልሽው ጥቅስ ማቴዎስ 24 ላይ ማለ ማቴዎስ 25 ላይ እንደዚህ ይላል ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋራ ቅዱሳን መላእክት ሁሉ በዚያን ጊዜ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋራ ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል አሕዛብ ሁሉ በፊቱ ይሰበሰባሉ እረኛም በበጎቹን ከፍየሎቹ እንደሚለይ ያለ አመጣጡ እንዴት እንደሆነ ጌታ ይናገራል ኦኬ የዛን ቀን አመጣጡን ብቻ ሳይሆን ኢማና በሚገርም ሁኔታ ምን እንደሚፈጠር ሁሉ ይናገራል ሲፈርዱላ በቀኝ በኩል ያሉት ምን እንደሚላቸው በግራ በኩል ያሉት ምን እንደሚላቸው እነዚህን ሁሉ ነገሮች ደምረን ኢማና ስንረዳ ምንድነው ቃሉ ከምን አንፃር ነው የተነገረው የሚለው ነገር መረዳት ያስፈልጋል ሁሌ ኦኬ መጽሐፍ ቅዱስ ላይ የሆነ ነገር ስለተጻፈ ብቻ ሳይሆን ምን ለማለት ነው እዛ ጋር ያሉት አዳማጮች እነማን ናቸው መጀመሪያ የሚለውን ነገር ማዳመጥና ኮንቴክስቱ ማየት ይፈልጋል ለማለት ያክል ነው እህታችን እሺ ጥሩ እሺ እናመሰግናለን ሌላ ጥያቄ ካለሽ ሜቢ ወንድሞችም ስላሉ አላውቅም ጨርሻለሁ ቀኗን ፍጡር እንደሆነች ጋዲ ብትነግራት እቺ ቀን ፍጡር ከሆነች እቺን ቀን የፈጠረው ደግሞ ማን ነው የሚለውን በደንብ አንደርስታንድ እንድታደርጉ ያ ሞልቶ እንዳይፈስባት ብዬ ነበር አንድ ማስረጃ ልጨምርልሽ ወይስ ይበቃሻል የቀረበው ኢማና ይበቃኝ እሺ ከበቃሽ ችግር የለውም አትጥፊ ለማንኛውም ባይዘው እኛ የትኛውም ሰው ሙስሊሞችም ሲገቡ ምን ሲገቡ ይሄ ጥሩ በሆነ ስፒሪት ረጋ ባለ ስፒሪት በተረጋጋ መንፈስ ገብተው ጥያቄ ለሚጠይቁ ሰዎች ኤኒ ታይም እግዚአብሔር በረዳና ባገዘን መጠን ኤኒ ታይም እግዚአብሔር በረዳና ባገዘን መጠን እንደዚህ በትህትና በፍቅር እናወራለን በትህትናና በፍቅር እናወራለን ሁሉም ያለበት እንደዛ ነው ያ በርቺ አንቺም ቤቱ ምናምን አስረዳኸኝ መቀበል አለ መቀበል የኔ ፋንታ ነው ኤግዛክትሊ
እንደዛ ስለሆነ ነው ምናምን ቤቱን ፎሎ አድርጊ። ያው ሌላ ጊዜም ላይፍ ስንገባ ሌሎች ወንድሞችና እህቶች ማማይንም ፎሎ አድርጊያት ምናምን። ያው ሴትና ሴት ሲያወሩ የበለጠ ይግባባሉ ብዬ ነው ወንድ ከሴት ጋር ከሚያወራ እና እንደዛ ነው። ጥያቄዎች ምናምን ካሉሽ ለሷ ምናምን ማቅረብ ትችያለሽ ምናምን ነገር። እናመሰግናለን ኢማና ቴንኪው። አንድ አስተያየት መስጠት እችላለሁ? ይቻላል። ይሄ አሁን ዛሬ እዚህ ቤት በጣም ስድብ የለም፣ ደስ ይላል። ሌሎችም ይሄንን ቢያደርጉ ደስ ይለኛል። እሺ ኢማና ያው አንዳንዴ ፕሮቮክ ስለሌለ ማለት ነው። ፕሮቮክ የሚያደርጉ ሰዎች ያጋጥማሉ። አንዳንዴ ገና ሲገቡ አለ አይደል በተናደደ በተበሳጨ ስሜት ይገቡና ስድብ የሚመስል ናገሩ። ሰዎችም ያው ገስት ላይ ሁሉም ሰው አይደል እዚህ ጋር የተቀመጠው። እንደውም ብዙ ጊዜ እንደውም የኛ ወንድሞች እናቶች ሪአክት አያደርጉም። ኤኒዌይስ ሐሳቡ እንዳሳብ ተቀብለናል። እናመሰግናለን። እሺ ማና ቴንኪው። ማማይ ፎሎ ተደራረጉ። ምናምን ጥያቄ ካላት ምናምን ትጠይቅሽ። እሺ ሰላም ናችሁ? ኦኬ ወንድማችን ኤልያስ አግያታለሁ ፎሎ። እሺ ኢማና እየሰማሽ ከሆነ ፎሎ መልሽላት ለኢማና። ከዛ በዛ መሰረት እሺ ወንድማችን ኤልያስ አንዴ ከመቀጠል በፊት ኤፌሶንና ቃል ስጋውና ስምን እየነገርክኝ ጌታ ሆይ ይቅር በለኝ ሰላም በሉኝ ስምን ነገርኝና ኧረ አልናገርም ትላለህ ስሜን ግን ጋዲ እንዴት ሰላም ክርስቶስ ይብዛላችሁ ያለው ጋዲ አንተሽ የጠፋ ሰው ዮባ በማማዬ ኤፌሶን ሰላም ናችሁ ወይ? ዴቫ አሁን አስታውስኩ ትላለህ። ኮሜንት ላይ አንብቤ ነው አልዋሽም። እሺ ቢትሻ ሰላም እንዴት ናችሁ? ሰላም ብያለሁ ሁላችሁ ብሩካን። ጋዲ ምናልባት ሲገቡ ጥያቄያቸው ሲጠይቁ በመረጃ ቢሆን ጥሩ ነው፣ እንደ አሁን ልጅቷ ማለት ነው። ኦኬ እሺ መጽሐፍ ጠቅሶ ማለትሽ ነው? መረጃ ምክንያቱም ፌስቡክ እና እንትን ላይ የራሳቸው ማለት እንትን አሉ እንደዛ አይነት ነገሮች እየበዛ ስለሆነ ጥያቄያቸው የእነሱን ሀሳብ ያስገቡና የፈለጉት እንደፈለጉ መጽሐፍ ቅዱስ ላይ እንዲሆኑ ይሆናልና እንደዛ አይነት ነገሮች ባይለመዱ። ምክንያቱም ፌስቡክ የተለያዩ ነገሮች ላይ እያየሁ ስለሆነ እንደዛ ነገር መጽሐፍ ቅዱስ ከተጻፈልን ይጠይቁን። እንደዛ ቢሆን ጥሩ ነው። መልካም እሺ ቤትሻ። እሺ ወንድማችን ኤልያስ ወይ ማማ ወይ የኔ ጥያቄ እንትን ላይ ነበር ዮሐንስ 1:30 ላይ ገናችን ታች ብትወርድ አይሻልም? ኮን ተቸገረን እኮ። እሺ ኤልያስ ቀጥልሽ ጥያቄ። ዮሐንስ 5:30 ላይ እና ማለት ጥያቄ ሉቃስ 18:19 ነው። ጥቅሱ የምታውቀው ከሆነ ታውቀዋለህ ብዬ አስባለሁ። ካልሆነ ላንብብልህ። ዮሐንስ 5:30 ከመድረሳችን በፊት ከላይ ጀምሮ አብረን ብናነበው ችግር የለውም አይደል? ደስ ይላል። ከዛ ሉቃስ 18 ደግሞ አንድ ከወንድሞች ወር ከእህት ለአንድ ሰው እድል ሰጣለሁ። ዮሐንስ ወንጌል ምዕራፍ 5ን እንክፈተው። እሺ ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ነው አንተ ጥያቄ። ለመማማር እንዲያመቸን ኦኬ ይረዝማል፣ ግን ሐሳቡን እንድትረዳው ከቁጥር 17 ጀምሮ ያለው መጀመሪያ እንመልከትና ወደዛ እንሂድ። ይቻላል። እንሄዳለን እስከ 30 እንሄዳለን። ለመማማር ፐርፐስ ስለሆነ ማለት ነው። እሺ ኮሜንቱን አንዴ ላጥፋው የሰው ሐሳብ ሊሰርቅ ስለሚችል። እሺ ሜቢ ሙሉን ክፍል አንብበው ታውቃለህ ከዚህ በፊት ለጥናትም ለምንም? እኔ አላነበብኩትም። እኔ ጥያቄውን ነው ጀስት ጥያቄውን ስለሚነሳ ሙስሊሞች ጋር እሱን እንድትመልስ። እሺ ዮሐንስ ወንጌል ምዕራፍ 5 ላይ ኤልያስ አብረን ባኬን ፎር ይሄ እንዲህ ነው ስለ ከራስ እምነት አንፃር አንዳንድ ነገሮችን ኮንፊርም እያደረክልኝ ትሄዳለህ። እሺ ጀስት ሰውም እንዲማርበት። ዮሐንስ ወንጌል ምዕራፍ 5 ቁጥር 16 ላይ ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር ይላል። ይሄ ምክንያት ምን መሰለ ኤልያስ? በሰንበት ሰውን ስለፈወሰ ነው። ይሄን ታሪክ ሰምተው ታውቃለህ ከዚህ በፊት? በሰንበት ሰውን ስለፈወሰ በሰንበት ሰውን ስለፈወሰ ያው በአይሁድ ስርዓት እንደምታውቀው በብሉይ ኪዳን ሰንበት የረፍት ቀን ነው። ምንም ስራ መስራትም አይቻልም፣ ሰው መፈወስም ምንም ማድረግም አይቻልም። ስለዚህ አይሁድ ምን ይፈልጉ ነበር? ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር ይላል። ኢየሱስ ግን
በደንብ አስተውል። አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ኢየሱስ ምን አለ? አባቴ ያለው አብን ነው። አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን እያለ መሰለ ኤልያስ? እንግዲህ ትላልቅ የሚባሉ የቤተክርስቲያን ሊቃውንት ከመጀመሪያው ክፍለ ዘመን ጀምሮ ሲተረጉሙ የነበረው አንድ ጥያቄ ልጠይቅ ኤልያስ። ለምሳሌ በአንተ መረዳት በሰንበት ሰንበት ሲባል የእረፍት ቀን ሲባል እግዚአብሔር ያርፋል እንዴ? አያርፍም። ለምሳሌ ቪዲዮም ሰርቼበታል። ቪዲዮን አይተው ከሆነ አላውቅም። ለምሳሌ ፀሐይ ይወጣል አይደል? ወንዞች ይፈሳሉ አይደል? ስነ ፍጥረት በሙሉ ይንቀሳቀሳሉ አይደል? ጨረቃ ይወጣል፣ ኮከብ ይወጣል አይደል? እግዚአብሔር በሰንበት ቀን ላይ የምራውን በሰንበት እግዚአብሔር አረፈ ሲባል ሊትራሊ ቃል በቃል የምንወስደው ከሆነ እነዚህ ስነ ፍጥረት በሙሉ ይጠፋል አይደል? እግዚአብሔር ስራውን ቢያቆም በሰንበትም እሺ ይቆማል። ኢየሱስ ምን እያለ መሰለ? በሰንበት ሰውን ስለፈወሰ ሊገድሉት ይፈልጉ ነበር ያለ። ምን አላቸው? እሱ አባቴ እስከዛሬ ይሰራል ያለው አባቴ የሚለው አብ ነው፣ እግዚአብሔር ነው። እስከዛሬ ይሰራል ማለት በሰንበት እግዚአብሔር እሱ መስራት ያለበትን ነገር ኦኬ ሁሌም ይሰራል። ሰንበትን ብሎ ለይቶ አርፎ አያውቅም። እኔም ደግሞ እሰራለሁ ብሎ መለሰላቸው። ጌታ ኢየሱስ። በደንብ አስተውል። እኔም እሰራለሁ ማለት አባቴ እንደሚሰራው እግዚአብሔር አባቴ ነው፣ አብ አባቴ ነው፣ እኔ የአብ ልጅ ነኝ። እርሱ እንደሚሰራው ሰንበትን ብሎ ኦኬ ከስራ እንደማያርፍ ሁሉ እኔም ደግሞ እሰራለሁ። አሁን ይሄን በምን ታውቃለህ? ጋዲ ከራስ ማብራሪያ አምጥተህ ነው ካልከኝ ብዙ የቤተክርስቲያን የጥንታውያን አባቶችን ማብራሪያ ኮሜንታሪ ላመጣልህ ይችላል። ነገር ግን አይሁድ እንዴት እንደተረዱት ተመልከት ኤልያስ፣ በደንብ ተመልከት። ቁጥር 18 ላይ ምን ይላል? እስቲ አንብበው ኤልያስ። ስታነበው አንዳንዴ ጥሩ ነገር ባይን ይገባል ይባላል። አንብበው ቁጥር 18ን ከታየ። ቆይ አንዴ ማርክ ላድርግልህ። እሺ ያ ይዣለሁ፣ ላንብበው፣ ችግር የለም። እሺ አንብበው። እሺ እንግዲህ ሰንበት ሳለ ሻረ ብቻ አይደለም፣ ነገር ግን ደግሞ ራሱ ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። በጣም ጥሩ። ስለዚህ አሁን ሌላ ክስ መጣ አይደለ? ይሄን አባቴ እስከዛሬ ይሰራል፣ ይቅርታ ማስታወቂያ የሚመጣ ነገር አለ ማለት። ስለዚህ ሌላ ክስ መጣ። ሰንበትን ስለሻረ ብቻ አይደለም፣ ሌላው ክስ ምንድነው? ነገር ግን ደግሞ ምን አለ? ዮሐንስ ነው ባይዘው እየጻፈ ያለው ራሱን ከማን ጋር አስተካክሎ አለ? ራሱን ከአብ ጋር ማለት አስተካክሎ ማለት እኩል ነኝ እያለ ነው አይደል? አባቴ እስከዛሬ ይሰራል እኔም እስከዛሬ እሰራለሁ ሲል ዮሐንስም ኮንፊርም እያደረገ ያለው አይሁድ የተረዱት ምንድነው? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው የሚለው ምንድነው? ራሱን ከእግዚአብሔር ጋር ማስተካከሉ ነው አይደል? እሺ። ስለዚህ አይሁድ ምን እያሉት ነው? አይሁድ ምን ብለው እየከሰሱት ነው? ራሱን ከእግዚአብሔር ጋር አስተካክላል እያሉት ነው አይደል? እሺ። ስለዚህ ጌታ ኢየሱስ የተናገረው ነገር ራሱን ከእግዚአብሔር ጋር አስተካክሎ ነው አይደለም? እንደዛ እንዳልል ሜቢ እነሱ ተረድተውታል አልተረዱትም የሚለው ነገር እንትን ያደርገኛል። እንደዛ ብዬ ኮንክሉድ ማድረግ አልችልም። ለምሳሌ ግን ኤልያስ ለወንድሜ ሰንበትን ስለሻረ ብቻ አይደለም ሌላ ከሳ መጡበት። አይሁድ እኮ ሲናገር የነበረው ነገር ተረድተውታል። ምን ለማለት እንደፈለገ ስለገባቸው የመጽሐፍቱ ባለቤትም አይደሉ የብሉይ ኪዳን። ነገር ግን ደግሞ ራሱን አሁን ባይዘው እዚህ ጋር አይሁድ ስንል እንዲሁ ዝም ብሎ ሰፈር ውስጥ የሚንቀሳቀሱ አይሁዶችን አይደለም የምንላቸው፣ ጸሐፍትና ፈሪሳውያን አይደል? መጽሐፍ አዋቂዎችን ነው እያልን ያለ ነው አይደል? ከነሱ ጋር ነው ጌታ ብዙ ጊዜ ነጋገር የነበረው እንደምታውቀው። ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክለው ሰዎቹ አይሁዶች ጸሐፍትና ፈሪሳውያን ቀጥታ የተረዱት ዮሐንስም እንደዘገበልን አባቴ እስከዛሬ ይሰራል እኔም እሰራለሁ የሚለውን ራሱን ከእግዚአብሔር ጋር አስተካክሏል ብለው ነው የተረዱት። ስለዚህ ምን አለ? ወደታችን እንወርዳለን፣ ችግር የለም እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ከዛ ክርስቶስ እንዲህ ብሎ መለሰላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም ይላል። በደንብ አስተው። ይሄንንም ለታች ላሉ ሰዎች ማብራሪያ መስጠት ስለፈለኩ ነው ከዚህ የጀመርኩት። እግዚአብሔር የሚያደርገውን ነገር ማየት የሚችል ፍጡር አለ ኤልያስ? ፈጣሪ የሚያደርገውን ነገር ማለት ለምሳሌ ፈጣሪ የሚያደርገውን ነገር ማየት የሚችል ፍጡር አለ እንዴ? ትንሽ ፈጣሪ የሚያደርገውን እንዴ? አሁን ሰማያትን እንደዚህ ነገሮችን እናያለን። የሚያደርገውን ነገር ስለ በባህሪ ማለት ነው እንጂ ላይክ ኢነርጂውን አይደለም፣ ኢነርጂውን አይደለም እያልኩ ያለሁት በኢሰንስ የሚያደርገውን ነገር በባህሪ የሚያደርገውን ነገር ነው እንጂ አሁን ሰማይና ምድር እኛን ብትመለከተማ እግዚአብሔር ኢነርጂዎች ነን እኮ እኛ ስነ ፍጥረቱን ነው እያልኩ ያለሁት። አብ ሲያደርግ እሺ ቆይ ወደ ታች ስናነበው በደንብ ተረዳዋለህ። አብ ሲያደርግ ያየውን ነው እንጂ በደንብ ያዝ። ወልድ ከራሱ ምንም ሊያደርግ ምንም አይችልም። ባይዘው እዚህ ጋር ምን ማለት ፈልጎ መሰለ ኤልያስ? ወልድ ከራሱ ሊያደርግ ምንም አይችልም ሲል ከአብ የተለየ እንዳልሆነ እያሳየን። ኦኬ ከአብ የሚለይ አይደለም ወይ ደግሞ አይሁዶች አብን ነው እውነተኛ አምላክ ብሎ አንደርስታንድ ሰፖዝ ያደርጉ የነበረው ገብቷል አይደለ? ስለዚህ ጌታ ምን አላቸው? ከአብ የተለየው አይደለም፣ ከአብ ነው ወጥቼ የመጣሁት፣ ከአብ የተለየ ነገር አላደርግም ማለት
ማለቱን ሲናገር ምን አለ? አብ ሲያደርግ ያየውን ነው እንጂ ወይ ደግሞ አብ የሚያደርገውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ሰፓሬት የሆነ ነገር የተለየ ነገር ከራሴ አላደርግም። በደንብ አስተውል። እንደዛ መሆኑን ደግሞ በምን እናረጋግጣለን? ኢላዬ ይሄን አንብብ። ምን ይላል? ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና ይላል አይደል? እሺ ቀጥል። አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል ይላል አይደል ጌታ? ይሄ እኮ ሲጀመር ኮንትሮቨርሻል ነው። እዛ ጋር እንትን ማድረግ አይችልም ይላል። መልሶ ደግሞ እዚህ ጋር ከራሱ የሚለውን እኮ አብራራው። ኢላዬ ከራሱ የሚለው ምን ልፈልጌ ነው? ሰፓሬት እንዳልሆነ ከአብ የተለየ ፍቃድ እንደሌለው ከአብ የተለየ እንደሆነ ለማሳየት ከራሱ ምንም ሊያደርገው እዚህ ጋር እኮ ተናግሯል። አብ ሲያደርግ ያየውን ነው እንጂ ወይ ደግሞ አብ የሚያደርገውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ሲል ከአብ የተለየ እንዳልሆነ ነው። ከላይ እኮ ተናገረ። አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ ብሎ ተናገረ። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። አሁን እዚህ ጋር በጣም መሰረታዊ ነገር አለ ኢላዬ። አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል እያለ ነው አይደል ጌታ? እሺ አምላክ የሚያደርገውን ነገር ሁሉ ማድረግ የሚችል ፍጡር አለ? እዚህ ጋር እኮ ስለ ሰንበት ነው የሚያወራው እንጂ ፈጣሪ የሚያደርጉት ስለሚያደርገው ነገር አይደለም። ለምሳሌ እዚህ ጋር ስለመፍጠር ስለ ሰንበት አይደለም። ይኸው ኢላዬ ያ የሚያደርገውን ሁሉ እኮ ነው የሚለው። ስለ አንድ ነገር አይደለም እያለ ያለው። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና እንዲሁ ማለት ኤግዛክትሊ እያለ ነው። ሁሉ ነው የሚለው ባይዘዌ እንጂ ስለ ሰንበት እያወራ አይደለም። ስለዚህ አምላክ የሚያደርገውን ነገር እሺ ችግር የለውም። አምላክ የሚያደርገውን ነገር ሁሉ ፍጡር ማድረግ ይችላል? አይችልም። ስለዚህ ጌታ ኢየሱስ ምን እያለ ነው? ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። አብ የሚያደርገውን ሁሉ እኔ ያደርጋለሁ ሲል እኔ አምላክ ነኝ እያለ ነው አይደል? እሺ አንዴ ኮንቴክስቱን አስረዳኝና እንትን ልበልክ። እኔ እንኳን አሁን እዚህ ጋር ሁለት የሚጋጭ ነገር ነው እንትን እያደረገ ያለው። አንደኛ ወልድ ማድረግ እንደማይችል ይናገራል። ያስረዳውን ነገር እኮ እየረሳን መሰለኝ። መሀል ላይ ኔትወርክ እየተቋረጠ ነው። ሜቢ እየሰማኝ ካልሆነ ወንድማችን ሁለቴ ነገር ቀጥል አንዴ ልረዳ። ሙሉ መጽሐፉ የኛ ነው አይደለ? መጽሐፉ የኛ ነው ስለ ዮሐንስ ጌታ ኢየሱስ እንዲህ ብሎ ተናገረ ሲል ከዮሐንስ በላይ የሚረዳው የለም። የዮሐንስ ተማሪዎች ደግሞ ምን ብለው ተረዱት የሚለውን ነገር አባቶች ኮሜንታሪዎች እጃችን ላይ ስላሉ ሁሉም የቤተክርስቲያን አባቶች በአንድ ድምጽ የሚስማሙት ከራሱ ሊያደርግ ምንም አይችልም፣ አብ የሚያደርገው ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም የሚለውን ነገር ስለተጻፈ ብቻ እንደዛ ነው ብለን አይደለም። ምንም ማድረግ አይችልም ተብሎ ሲነገር ከአብ የተለየ ነገር አላደርግም፣ ከአብ ሰፓሬት የሆነ ነገር ከአብ የተለየ ፍቃድ የለኝም እያለ ነው። ኦኬ ከራሱ ማለት ራሱን እኔ ከአብ የተለየው አይደለሁም ብሎ እየተናገረ ነው። ባይዘው ያ የሚያደርገውን ሁሉ ደግሞ ወልድ ደግሞ እንዲሁ ያደርጋል። አሁን እዚህ ላይ ወደ ታች ከመውረዳችን በፊት እንስማማና እንሂድ። አምላክ የሚያደርገውን ነገር ሁሉ ማድረግ የሚችል ፍጡር አለ የለም ብለኸኛል አይደል? የለም። ስለዚህ ጌታ ኢየሱስ እዚህ ጋር አሁን አንተ አመንክበት አላመንክበት ሳይሆን ክርስቶስ ኢየሱስ እዚህ ጋር ክሌም እያደረገ ያለው አምላክ ነኝ እያለ ነው አይደል? እሺ እኔ አሁን እዚህ ጋር ለምሳሌ እኔም እኮ ያንተን አይደለም ባይዘው ያንተን አይደለም። አንተ ግዴታ ማመን የለብህም እዚህ ፖይንት ላይ። እኔ እያልኩ ያለሁት ቴክስቱን ስታነበው ያ የሚያደርገውን ሁሉ ነው የሚለው ወልድ ደግሞ እንዲሁ ያደርጋል ሲል አምላክ ነኝ እያለ ነው አይደለም? በዚህ ኮንቴክስት ነው በዚህ ኮንቴክስት ማለት። እሺ ስለዚህ ወደ ታች እንውረድ። ቁጥር 30 ላይ ነው ያልከው? እሺ ፈጠን ብለን እንዲሁ እያነበብን እንሂድ 30 ላይ ለመድረስ። እኔ ኮንቴክስቱ እንድትረዳ በጣም መሰረታዊ ነገር ስለሆነ ከላይ ጀምሮ ለዛ ነው። እሺ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ደግሞ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። እዚህ ጋር ኤልያስ አንድ ጥያቄ ልጠይቅ። ከእግዚአብሔር በቀር ሕይወትን መስጠት የሚችላል? የለም። ግን ኮንቴክስቱ እሺ የለም። ኮንቴክስቱማ አብረን እያየን እየመጣን እኮ ነው። ከአብ ጋር ነው ራሱን ባይደው እያነጻጸረ ያለው። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ደግሞ ወልድ ለሚወዳቸው ምንን ይሰጣቸዋል? ሕይወትን ይሰጣቸዋል። በጣም ጥሩ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከው አብን አያከብርም ይላል። ለምሳሌ ኤልያስ ልጠይቅ፣ አምላክን የምታከብርበት አንዱ መገለጫው አምልኮ ነው አይደል? ዋና መገለጫው ነው። እዚህ ጋር እኮ አምልኮ ቢል ነገር እኮ የለም እዚህ ጋር ማለት ስለ አንደኛ እዚህ ጋር ለምሳሌ አምላክን እንዴት የምታከብሩሽ? ስለ ለምሳሌ
ላይክ አሁን አምላክም ባለመሳደብ ኦር ደግሞ እንትን በማድረግ ላይክ አሁን አይሁዶች እዚህ ጋር ማክበር የተፈለገው አምልኮ ነው ማለት ይከብደኛል በዚህ ኮንቴክስት። አይ አይደለም ችግር የለውም። እኛ አሁን ማለት ጋዲ ያንተን የጠየቁ በዚህ ኮንቴክስት ሳይሆን ለምሳሌ አንተ አምላኬ የምትለውን አካል እንዴት ነው የምታከብረው? እና ሁለተኛ ጥያቄ ደግሞ አንተ አምላኬ የምትለው አካል ክብሩን እሱ እንደሚከበረው ሌላ ሰው እንዲከበር ሌላ አካል እንዲከበር ይፈልጋል ይፈቅዳል? እሱማ አይፈቅድም። በጣም ጥሩ። እዚህ ጋር ምን እያለ ነው ግን ጌታ አብ እሺ አይ ኮንቴክስቱም አብረን እኮ ኤልያስ እያየን እየመጣ ነው። ሰዎች ሁሉ አክብርን የሚለውን ነገር ማለት ቀጥታ ከአምልኮ ጋር ካገናኘ ነው ማለት ኤቭሪ ለምሳሌ እዚህ ጋር የሚጻፉትን ነገሮች እንዳለ በራስ ኦር ደግሞ ሁሉ ነገር እንትን የምትል ከሆነ ለምሳሌ አክብርን በራሴ አይደለም እኔ የቤተክርስቲያን አባቶች ብዙ አባቶች በፈቱበት መንገድ ነው እንጂ ጋዲሳ ከራሱ ቤተክርስቲያን ባስተማረችኝና የቤተክርስቲያን አባቶቻችን በፈቱበት ነው እንጂ ኤልያስ ቆይ አንዴ ስማኝ እነሱ በፈቱበት ነው እንጂ ጋዲሳ እንዲሁ ደስ እንዲለው ትርጉም ከኪስ እያመጣ አይደለም። አምልኮን እሺ ወደ ጎን እንተው። ለምን አምልኮ የአንዱ የክብር መገለጫ ስለሆነ አምላክን ማክበርን የምትገልጠው ለሱ በመገዛት ነው። መገዛት ደግሞ አምልኮ ነው። እሺ አንድ ጥያቄ ልጠይቅህ። አምላክ እሱ እንደሚከበር ሌላ አካል እንዲከበር ይፈቅዳል? አይፈቅድም። እዚህ ጋር ግን ጌታ ምን እያለ ነው? አብ እንደሚከበር ወልድን ሰዎች ማክበር አለበት። ሰዎች አብን እንደሚያከብሩት ወልድን ማክበር አለባቸው እያለ ነው አይደል? እዚህ ጋር እኮ እያለ ያለው ወልድን የማያከብር የላከውን አብን አያከብርም። ይሄ ደግሞ የመጀመሪያውን አንብበው። ቆይ የመጀመሪያው ሰዎች ሁሉ የሚለውን ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ። እሺ በጣም ጥሩ። እዚህ ጋር ሁለቱም መከበር እንዳለባቸው ነው። ከዛ ወልድን የሚያከብር ኤልያስ ልጠይቅ፣ አብን እንደምታከብረው ወልድን ታከብረዋለህ? ሰዎች ሁሉ ስለሚል ይሄ እኮ እዚህ ጋር ሁለቱንም በጋራ ስለማክበር ነው። እሱን እኮ አብን እንደምታከብረው ለምሳሌ አብ እውነተኛ አምላክ ነው ብለህ የምታምን ከሆነ ኦር በአንተ ሪፈረንስ አብን እንደምታከብረው ወልድን ታከብረዋለህ? አላከብረውም። ግን እዚህ ጋር እኮ ልንገርህ ጋዲ ሁለቱንም እኮ በእኩል መንገድ አክብሩ ሳይሆን ማለት አብንም ወልድንም አክብሩ ኮንቴክስት ነው። ቆይ ኤልያስ እንደዛ አይልም። ቆይ ኤልያስ አሁን ምን መሰለህ ቃሉ ላይ ስለሆነ እያወራን ያለው በደንብ ጥርት አድርገን እንድንወጣ ነው። ሰዎች ሁሉ አብን እንደሚያከብሩት ነው አይደል? እንደሚያከብሩት ማለት አብ በሚከበርበት ልክ ሰዎች አብን በሚያከብሩበት ልክ ወልድ ማክበር አለባቸው እያለ ነው አይደል? እኔ እንደዛ ሳይሆን ሁለቱም አብሮ ማክበር አለ። እንግሊዘኛው ላሳየው። አይ ሁለቱም አይልም ቃሉ በእርግጥ ይላየ። ቆይ እንግሊዘኛው ላሳይ ችግር የለውም። አማርኛው አሻሚ መስሎ ግን አማርኛውም ግልጽ ነበር ጌታ በሚያውቀው። እሺ let me show you ጆን 5 ቁጥር 22 እና 23 እሺ እንግሊዘኛ ታነባለህ ኤልያስ? ችግር የለም አነባለሁ። እሺ ምን ይላል ቁጥር 23 ላይ that all should honor the son just as they honor the father ይላል አይደል? ኦኬ እሺ ጀስታስ ማለት በንጽጽር ነው አይደል እያቀረበ ያለው በእኩልነት አይደል? እኩልነት ሳይሆን እንደሚል ነው እኮ እዚህ ጋር እሱ እኮ ነው። በራሳችን ነገር ልንገርህ እኔ ለምሳሌ ማለት እሺ እኛ ለምሳሌ አንድ ሙስሊም አንድ ምሳሌ ልስጥሽ ኤልያስ። እኔ ቀላል ምሳሌ ኤልያስ እናትን እንደምታከብራት አባትን አክብረው ብለህ ምን ማለት ነው? እኮ እናትንም እንደምታከብራት ማለት አባትንም ማክበር አለብን። ለምሳሌ ቆይ አንተ እኩል ክብር መስጠት አለበት። ቆይ ላስረዳ። ይሄኛው ሎጂኩ ማለት አንተ የራስን እምነት እንደምታከብረው የሰው እምነት ማክበር አለብህ ቢባል ማለት የሰው እምነትና ያንተ እምነት እኩል ነው ማለት ነው አይደለም? እኩል ነው አይደለም? ከክብሩ አንፃር ነው። ቆይ ኤልያስ አሁን ያመጣውንም ሎጂክ መልሼ ባክፋየር ያደርግባል። እሺ መጀመሪያ የሰጠው ምሳሌ እኔ ያመጣውን ምሳሌ ላቅርብልና ያንተን ምሳሌ እመጣበታለሁ። እናትን እንደምታከብራት አባትን አክብረው ማለት ሁለቱንም እኩል ማክበር አለብህ ማለት ነው አይደል? ለአንተ ለሚነገረው አካል አይደለም እንደዛ እኩል እናትን ማክበር አለብህ አባትንም ማክበር አለብህ ማለት ነው። ገባ? አንተ አሁን እንደምታከብራት ነው። እኔ አሁን ሁለቱን ስለማክበር አይደለም ቃሉን ነው እያልኩ ያለሁት። እናትን እንደምታከብራት አባትን ማክበር አለብህ ኦር አባትን አክብር ከተባልክ እናትህንም አባትህንም ማክበር አለብህ ማለት ነው አይደል? እሺ አሁን እኮ እዚህ ጋር ማለት ጋዲ እኩል እኮ አሁን ለምሳሌ ሰው እንደምትወድ ለምሳሌ ራስንም እንደምትወድ ሌላም ሰው ሙደድ ቢባል ማለት በዚህ ኮንቴክስት አንተ ራስህን በምትወድበት መጠን ሌላ ሰው ሙደድ ማለት ነው አይደለም? ስለዚህ ክርስትናው እንደዛ ነው። ባይዘው ራስን በምትወድበት መጠን ሌሎችን ውደድ ነው። ክርስቶስ ኢየሱስ ሲያስተምር ራስን በምትወድበት መጠን በዛ ልክ ሌሎችንም መውደድ አለብህ ነው።
ለምን እርሱ ሁሉንም እኩል ስለወደደ። አሁን ቃላቱ አያከራክረንም። ሜቢ አማርኛው ላይ ኤልያስ አንዴ ሜቢ ቃል ስጋ ሆነ መሀል ላይ የምትለው ነገር ካለ ድልስ ዴቫዬ አማርኛው ግልጽ ነው ለሚሰማው ሰው እንተው ችግር የለው። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ የሚለው ግልጽ የሆነ አማርኛ ነው። እሺ ቀጥል ዴቫዬ አንዴ። አመሰግናለሁ። እዚህ ላይ አንድ ምሳሌ ብቻ ለኤልያስ ለመስጠት ነው። ኤልያስንም ስለማቀው አላህን እንደምትል ቃል አስገብቻለሁ። አላህን እንደምታከብረው መሐመድን ታከብረዋለህ። ልክ አላህን እንደምታከብረው ሁሉ እንዴ እዚህ ጋር እኮ እንደምታከብረው አዎ እንጂ አዎ ግን ልክ እንዳለ እንደማከብረው ዘማኝ ልክ እንዳለ እንደምታከብረው ነው አይደል? ተወዳዳሪ ነው። አሁን አንተ ምንድነው መሐመድና አላህ እየተወዳደሩ ነው። አላህን አይደለም እየተወዳደሩ አይደለም። አላህን የምታከብረው በመስገድ ነው አይደል? አዎ በመጸለይ አላህ ያዘዘን ትእዛዙን በመፈጸም ነው። እኩል ናቸው ሁለቱ? እኩል አይደሉም። ስለዚህ እንደ ሲባል እኮ እኩል ልክ እንደሱ ታከብረዋለህ ወይ ነው ጥያቄ። ልክ እንደሱ ሳይሆን ማለት አሁን እንዲህ ቢባል ነበር እዚህ ጋር አሁን እንትኑ ይሄ አርጊመንቱ ልክ የሚሆነው ማለት ለምሳሌ ልክ አላህን እኩል እንደምታመልከው ጨርሻለሁ እኔ በቃ ወደ አንደምታው እንደዚህ ወዳለንበት ካልክ ችግር ያለው አንተ ጋር ነው ማለት ያንተ ረዳት ጋር ነው። ቃላቱ ባይገቡ ኤላዬ ቃላቱ ለመማማር ከርካስ ስለሆነ ይችላል። ጋዲ ይቅርታ አዎ ይሄን አፈታት አሁን አላህን እንደምያከብር መሐመድን አከብራለሁ ሲል እንደው እንደዚህ የተገለጸ በእስልምና አስተምሮ ይኖራል። ምክንያቱም አሁን አዎ አከብራለሁ ብለህ ስትል ለክርክር እኔ አሁን እንደዛ እየመሰለ ለክርክር ብቻ እየመሰለኝ ነው። እሺ ልመልስ ከሌለ አንተ በግል የራስን ነው ወይም እንደዛ የምታረገው ያስባል። ልመልስ ማስረጃ ነው ግን ፈልጋው። እሺ እኔ አሁን ማስረጃ እያደረኩ ያለሁት ማለት ለምሳሌ አንድ ኮንቴክስት አንተ አሁን እናትህንም አባትህንም እኩል አክብር ብትባል ማለት ላይክ ሁለቱንም እኩል አክብር ማለት ነው። ለምሳሌ አላህንም ረሱል ሰለላሁ ዐለይሂ ወሰለም እኩል አክብር አይደለም አይዲያው፣ ሁለቱንም አክብር አንድ ላይ ስለማክበር ነው እንጂ ስለመበላለጥ አይደለም። መጽሐፉ ቋንቋ ተናገር ሲል ቆይ ሎጂኳን መጽሐፉ ባለው ልክ ሰዎች ሁሉ አብን እንደሚያከብሩ እንዲወልድ ያከብራሉ። አሁን ይሄ እዚህ ጋር ሌላ ርዕስን ከፍታለን። ቀጣይ ያለውንም ይኸውሽ አይ አሁን ስለዚህ ቃል ዴቭ የጠየቀህን ምን ብለህ መለስክ መሰለ? አዎ መሐመድን ማነው አላህ እንደማከብር መሐመድን አከብራለሁ አልክ። እንዲህ ስትል እሺ እኩል አታከብርም ችግር የለውም። ይሄ ግን የእስልምና አስተምሮ ነው እንዴ? የእስልምና አስተምሮ ነው እንጂ ስልክ አሁን አንተ ኦኬ አሳየኝ አንዴ በቃ ከሆነ አሳየኝ። ስለ እስልምና አይደለም እዚህ ጋር እኮ እየጠየቅኩ ያለሁት ማለት ስለ እስልምና ሳይሆን ስለ ሎጂክ ነው፣ ስለ ቋንቋ ነው እየነገርኩ ያለው። ለምሳሌ አንድ ነገር ሎጂክ ራሱ ትምህርት አለው ወይ እኮ ነው። ሎጂክ በእምነት ውስጥ በትምህርት የተደገፈ ነው ወይ ነው? ካልሆነ እንዲሁ ለክርክር ሆና። ምክንያቱም መጽሐፉ በግልጽ ቋንቋ አብን እንደሚያከብሩ እንዲወል ማለት ክብራቸው አንድ ነው ማለት ነው። አይ አይደለም ብለህ ስትል ግን አንደኛ ማስረጃ ልታቀርብ ይገባል። ከምንድነው ማስረጃ የምታቀርብልን? ከመጽሐፉ መፍቻዎች ማለት ነው። ከአንድምታ ሊሆን ይችላል፣ ከአባቶች ትምህርት ሊሆን ይችላል። ልክ አንተ ለቁርአን ሐዲስና ተፍሲር እንደምትጠይቅ እኛም ደግሞ ለመጽሐፋችን ከአባቶች ትምህርትና ከአንድምታ እንጠይቃለን። ያ ካልሆነ የግል እይታህን ብቻ እያስቀመጥክ ነው ማለት ነው። ሁለተኛ ነገር ደግሞ ልክ ዴቭ ሲጠይቅ አዎ አላህን እንደማከብር መሐመድን አከብራለሁ ስትል የእስልምና አስተምሮ ነው ወይስ ለክርክር ነው ብዬ ሳስብ እኔ ለክርክር ብቻ ሆኖ አገኘሁት። ምክንያቱም በእስልምና ውስጥ እንዲህ የሚል ነገር አልሰማውም። ካለ ታሳየናለህ፣ ከሌለ ለክርክር አከብራለሁ የሚል ነገር አውርቻለሁ። እዚህ ጋር ማለት ነገሮች እንትን ከምትል እኩል ለምሳሌ ሁለቱንም እኩል አከብራለሁ አይደለም። የአላህ የራሱ ቦታ አለው። ገባ? እኔ እዚህ ጋር እኮ ኦፒኒየን ነው የጠየቀኝ። ገብቶሃል? መሐመድም ደግሞ ሰለላሁ ዐለይሂ ወሰለም የራሳቸው ቦታ አላቸው። ግን እዚህ ጋር ለምሳሌ አሁን አንተ እንደሚለው ንጽጽሩ እንደሚለው ሲያነጻጽር እኩል አይደለም የሚል ነው ያንተ አፈታት። እኩል ሊሆንም ላይሆንም ይችላል። እሺ ይሄ ክፍል የመጽሐፍ ቅዱሱ ክፍል እኩል ላይሆን የቻለበትን መፍቻህን ወይም አንድምታውን አሳይ። እሺ ቀጣይ ወደ ቀጣይ አሁን እዚህ ጋር አንተ ከምንል ጋዲሳ ራሱ ያንበበው ቀጣይ እንትኖች ማለት መጀመሪያ መፍቻ የፈታህበትን አታሳየኝ። ወደ ቀጣይ ከመሄዳችን እኔ እኮ ጠየቀኝ። እኔ በገባኝ መንገድ ነው እኮ የመለስኩለት እንጂ እኮ እኔ አሁን የመጽሐፍ ቅዱስ አረዳድ ምናምን የሊቃውንቶች የገባህ ሁሉ እውነት ነው። አንተ የገባህ ሁሉ እውነት ነው። እኔ የገባኝ እውነት አይደለም። የገባኝን መንገድ ነው እሱ የጠየቀኝ አይደል? አይ የገባህን መንገድ ሳይሆን መጽሐፉ የሚናገረውን ነው እንድትናገር የምንፈልገው። አይ መጽሐፉ የሚናገረውን ሳይሆን የገባኝን ነው ካልክ
የገባ በመጽሐፍ እውነትና በአንድምታው ይታረማል ማለት እኮ ነው አይደለ? እሺ እኔ እኮ የክርስቲያን አዋቂ ወር ምናምን አይደለሁም። እሱ የገባኝን ጠየቀኝ። እንደማለት ምን ይመስልሃል አለኝ። እንደማለት እኩል ነው ብዬ አላስብም በራሴ አልኩት። የኔ ነገር ያ ነው። ከዛ ቀጣይ ያሉትን አሁን ቀጣይ ያሉትን ብናይ ይሻለናል። ለምን ይሄኛው ጀስት አምነኮ ሎጂክ ነው። እሱ እንትን ስለማይል ቀጣይ ያሉትን ብናይ ደስ ይለኛል። እሺ ቀጥል። ቀጣዩ ጋር ከመሄድ በፊት ባርግ እንደዚህ አንድም ታላሳያችሁ እዛ ጋር ከመሄድሽ በፊት መሐመድን ቤት ይያደ ማስረጃ የለህም አይደለ? መሐመድ ልክ እንደ አላህ መሐመድ ይመለካል የሚል የእስልምና አስተምሮት ኤቪደንስ እሱ ካለ ቀጥታ የምታወጣው ከሆነ ከሌለ እንለፍና እንሂድ ቀጥታ ወደዛ። አሁን እኮ አንተ ነገሮች ወደ ሌላ ነገር እየወሰድካቸው ነው። እኔ ኦፒኒየን ነው እኮ የተጠየቅኩት እንጂ ማስረጃ አይደለም። ኦፒኒየንን ጠየቅከኝ መለስኩልክ እንጂ አሁን እንደዚህ ምናምን ብለህ ወደ ሌላ ነገር ከምንገባ ይሄን የጠየቅኩትን አውዱን ነገር እንደ አላህ መሐመድን ማምለክ እንደ አላህ ማክበር አይቻልም ማለት ነው። እንደዛ ቢል ነገር የለም። አነጻጽራህ ማለት ነው። ንጽጽር ውስጥ አስቀምጠህ ልክ እንደ ኢዮባ ማማዬን አክብሯት፣ ኢዮባን እንደምታከብሩት ማማዬን አክብሯት ስል ኢዮባ እንግዲህ በስግደት የሚከበር ከሆነ በምናምን እኔ ትእዛዜን ፈጽሙ የሚል ከሆነ ልክ እንደዛ ሁሉ ፈጽሙለት እያልኩ ነው። ልክ እንደዚህ ሁሉ አላህን እንደምታከብረው ስል አላህን እንዴት እንደምታከብረው ስል ትሰግድለታለህ፣ ትጸልይለታለህ፣ ትእዛዙን ታከብራለህ። ልክ እንደዛ ሁሉ መሐመድንም ትሰግድለታለህ፣ ትጸልይለታለህ፣ ትእዛዙን ታከብረዋለህ፣ ትጠብቃለህ የሚል ማስረጃ የለህም ማለት። ስለዚህ እንደሚለው ንጽጽራዊ ስለሆነ ይሄ በዛ ኮንቴክስት ስለሆነ ይሄ የራስህ ኮንክሉዥን ነው። ይሄ የራስህ አንተ እንደኮ ማለት ነው። አልገባኝም። እኔ አሁን ለምንድን ነው ወደ ፖይንቱ እንድንመጣ አሁን እኮ አጨቃጭቅ ቃሊ አንዴ ዲቦ በነገራችን ላይ አምላክን እንደሚከበር ሁሉ ፍጡርን ማክበር አይቻልም። ፍጡር ነው ካልክ ማለት ነውና እኛ በፍጡር ራሱ ምሳሌ አድርገን ልንሰጥህ አንችልም። ምክንያቱም እሱ ላይ የተናገረ ያለው አብን እንደሚያከብሩት ነው አይደለ? አብ የሰው ልጆች እንዴት ነው የሚያከብሩት ሲባል ሰዎች ሁሉ አብን እንደሚያከብሩት ወልድን የሚያከብሩት ዘንድ ነው የሚለው አይደለ? የሰው ልጅ አብን የሚያከብረው የጸጋ ምናምን እያለ አይደለም። በባህሪው አምላክ ብለን ነው የምናከብረው። አብ አምላክ ነው። ስለዚህ አብ እንደሚከበር እንደሚመለክ ሁሉ ምንድነው ወልድንም ደግሞ ታመልካለህ። ይሄ አንተ ምናልባት ከዚህ የተሻለ መፈስል እኮ እሱ ያንተ አረዳድ ነው። ግን እኔ ግን በቤተክርስቲያን አንድምታ ላሳይህ። ይሄው የቤተክርስቲያን አንድምታችን ምንድነው የሚፈታው? ይሄ የዮሐንስ ወንጌል ምዕራፍ 5 ነው ማለት ነው። የፍቃድ አንድነት እንደሆነ አድርጎ ነው የሚያስቀምጠው ነው። ያውላ የኔ ፍቃድ ይደረግ አልልም፣ የላከኝ አባቴ ፍቃድ ይደረግላለሁ እንጂ አንድም ብለው ያስቀምጡ። ምን ብለው ነው? የኔ ፍቃድ ከአባቴ ፍቃድ ልዩ ሆኖ የኔ ፍቃድ ይደረግ አልልም። ምን ሆኖ? ልዩ ሆኖ ይደረግ አልልም። እኔም ይልና አልልም ይላል። የኔ ፍቃድ ከአባቴ ፍቃድ ጋራ አንድ ነውና፣ ተመልከት፣ አንድ ነውና የአባቴ ፍቃድ አንዴ ላንበብበት ብራዘር እንዴ የአባቴ ፍቃድ ይደረግ እላለሁ እንጂ። ኦኬ፣ ስለ ልዩነት አንድ ስለመሆኑ ነው የሚያወራው ማለት ነው። ስለዚህ እዚህ ጋር መተህ ደግሞ ቅድም ራሱ ጋዲሳ ምንድነው ያለ ከላይ ጀምሮ ያንኑ ነው ወልድ የሚያደርግ አብ የሚያደርገውን ማለት ነው። ያንኑ ነው የሚያደርገው። ያ የሚያደርገው ሁሉ ወልድ ደግሞ እንዲሁ ያደርገዋል ይላል። ከማን የተለየ? ከአብ የተለየ አይደለም የሚያደርገው ነው ሐሳቡ። ክርስቶስ ከራሴ ሲል ከአብ የተለየ ነገር ማለት ነው ማድረግ እንደማይችል እየተናገረ ነው ማለት ነው። ያ ክፍል ላይ ከአብ የተለየ ነገር እንደማያደርግ፣ ምክንያቱም አንድ መለኮት ነው እኛ የምናመልከው በሶስት አካል የተገለጠ ማለት ነው። ክርስቶስ ሲገል አብ ደግሞ አይፈጥርም። ኦኬ፣ ያንን አብ የሚያደርገውን ነው ክርስቶስ ደግሞ የሚያደርገው። ከአብ የተለየ ነገር አያደርግም ነው ሐሳቡ እንጂ አንተ እንደምትለው አይደለም። አንተ እንደምትለው ከሆነ የቤተክርስቲያን ቸርች ፋዘሮች ካለ ወይ ደግሞ የቤተክርስቲያን አንድምታ ልክኛ ተፍሲራቶች እንደምንጠይቀው ሐዲስ እንደምንጠይቀው ሁሉ እንደምናመጣው ሁሉ አንተም ደግሞ አምጥተህ መሞገት ትችላለህ። አሁን የራሱ እይታ ስለሆነ ጋዲ ምን ታደርጋለህ? ጋዲዬ አሁን የራሱ እይታ ነው ኤልያስ። እኛ ከመጽሐፋችን ባይዘዌ አብን ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው ሲባል የአምልኮ እንደሆነ ኢሳይያስ 42:8 ላይ ያህዌ እኔ ክብሬን ለማንም ማሳልፌ አልሰጥም ብሏል።
አብ እንደሚከበር ወልድ የሚከበረው በስልጣን እኩል ስለሆኑ ነው። በቃ ይሄ ነው ወንድማችን። ያንተ እይታ የራስ እይታ ነው። ማስረጃ ከአባቶች ማምጣት አትችልም። ያንተ እይታን ወደ ኪስ ትይዝና የመጽሐፍ ቅዱሳችን አረዳድ ወይም ደግሞ የመጽሐፍ ቅዱሳችን አንድምታ ሐሳብ ይሄ ነው። ምክንያቱም እግዚአብሔር እኔ ክብሬን ለማንም አልሰጥም ስላለ አብ እሱ እንደሚከበረው ሌላ ሰው እንዲከበር ስልጣን ሊሰጥ ስለማይችል ማለት ነው። ኢሳይያስ 42 ቁጥር 8 ላይ እግዚአብሔር አምላክ ቀናተኛ አምላክ እንደሆነ ክብሩን ለማንም አሳልፎ እንደማይሰጥ ስለተናገረ ማለት ነው። እና ወንድማችን የመጽሐፋችን ሐሳብ ይሄ ነው። ያንተን ሐሳብ መጽሐፍ ቅዱሳችን ስለማያውቀው እሺ ችግር የለም። ቀጣዩን ከገለጽ ዮሐንስ 30:5-30 ኦኬ እሺ ጋይስ ታች ያላችሁ ሰዎች ምንድነው ታብታብ እጃችሁን አሰሩት ምናምን ነገር ኦኬ የግል አስተሳሰብ ነው ሊሆን የሚችለው ማለት ነው። የመጽሐፋችን ሐሳብ አይደለም። ባይዘው ማማይ ኔትወርክ እያስቸገራት ነው ወይስ የኔ ነው? ታትመለስ ማማይ አይ ማማይ ነች። ተመልሰሽ ነው ማማይ። እሺ መልካም እሺ ስለዚህ we will proceed እንቀጥላለን። እሺ ስናነሳ የነበረውን ሐሳብ ታብታብ በደንብ አድርጉ ጋይስ። ኦኬ 550 ነው የሚለው 750 አስገቡት ቶሎ የፈጠነ ከዛ ኮሜንቱን እናጠፋና እናንተ ታብታብ እያረጋችሁ ሐሳቡን እናድምጥ። ቤትሻ መክፈት ይችላልሽ እንዴ? የኔ ይሄኛው ስልኬ ሊዘጋብኝ እንትን አለና ቻርጅ ዳዲ የተከፈተ አንድ ነገር ለማድረግ እንትን ማለት ፈልጌ ነው መጠየቅ ፈልጌ ነውና ኤልያስ አለ አቤት አለ አንድ ሰው መጥቶ ቁርአንን እሱ በተረዳው መልኩ ፈታና ከቁርአኑ አስተምሮ የተለየ ሌላ ትምህርትን ቢዝ ትቀበለዋለህ? አልቀበለው። ምንድነው መፍትሄው የምትለው? ግን እዚህ ጋር እኮ እኔ በተረዳውበት ያንተ እኔ ጠየቅኩኝ ብቻ መፍትሄው ምንድነው? ተፍሲሮችን ሌላ ደግሞ ሐዲሶችን ብዙ ነገሮችን እንትን አድርጎ አንድ አይነት አረዳድ ነው ያለው ነው ማለት። ኦኬ በጣም ጥሩ። ስለዚህ አንድ ሰው እንደፈለገ መፍታት አይችልም። ከእስልምና የተቃረነ ነገር ቢፈታ በሐዲስና በተፍሲር ያልተደገፈ ነገር ከሆነ ውድቅ ይሆናል ማለት ነው። ልክ እንዲሁ አሁንም እኛም ጋር ስትመጣ መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ትምህርት የተቃረነ ነገር ከአንድምታውና ከአባቶች ትምህርት የተለየ ነገር ይዘህ ብትመጣ እኛም አንቀበልም ማለት ነው። ስለዚህ ያንን ትምህርት ይዘህ አንተ የመሰለህን ትምህርት ለማስረዳት የግድ እነዚህ ነገር ማጣቀስ ይኖርብሃል ማለት ነው። እቺ ለማለት ፈልጌ ነው። ቀጥሉ ጋር እሺ ይቀጥል። እኔም እሱ ስለጠየቀኝ ነው እንጂ የራሴን አረዳድ አይደለም እናንተ ላይ እንትን ያደረኩት። እሱ ግን እንዴት ገባ ሲለኝ ችግር የለም ቀጥል። መልካም እሺ ጋይስ ታብታቡን እጃችሁን አሰሩት። ላይቭ አይ ቲንክ ሰሞኑን ጠፍተናል ምናምን ነገርና እሺ እንቀጥላለን። ቤትሻ እዚህ ዮሐንስ 5ን ክፈችልን የነበርንበት ቦታ ላይ አንዳንድ ሐሳብ እሺ ዮሐንስ ወንጌል ምዕራፍ 5:23 ድረስ ደርሰን ነበር። እሺ ወንድማችን ኤልያስ ቁጥር 25 ላይ ወደ 30 እንሄዳለን። ችግር የለውም። አሁን በጣም ጥሩ ፖይንት አንስታል። ዮባ የጠየቀ ጥያቄ ላይ ለሚሰሙ ሰዎችም ባይዘው ይሄ ጥሩ አላርም ሊሆን ይገባል። ለምሳሌ እስልምና ላይ በደንብ የሚሰሩ ወንድሞቻችን እናቶቻችን አሁን ዮባ ኮንፊርም እንዳደረገው እስልምናው ላይ ጥያቄ ሲነሳው ተፍሲራቱ እኮ እንዲህ ነው የሚሉት እያሉ ነው በግልጽ የተቀመጡ ነገሮችን ከኮሜንታሪ ነው የሚያሳዩት። መጽሐፍ ቅዱስም ላይ ሰው ከመሬት ተነስቶ አባቶችን ሳይጠቅስ በተለይ ጥንታውያን አባቶችን ሳይጠቅስ ወር አንድምታ ሳያሳይ ምን ሳያሳይ የራሱን ትርጉም ይዞ ከመጣ ትርጉም ከኪስ የሚሆነውና እሺ እንቀጥል። ቤትሻ አሁን ከፈችው እሺ ቁጥር 25 ላይ ቤትሻ እስቲ 23ን ስለጨረስን ቁጥር 25 ላይ ይጂልኝ 30 ላይ ቶሎ እንድንደርስ ብዬ ነው። እሺ ኤልያስ ይታያል 24 ጀምር። እሺ 24 እሺ እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እሺ ቃሌን የሚሰማ ሲል ክርስቶስ አይደል? ምንም ግልጽ ነው፣ ማብራሪያም አይፈልግም። እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትን በሕይወት ይኖራሉ ይላል።
ሙታን የእግዚአብሔር ልጅ ድምጽ ሲሰሙ በሕይወት ይኖራሉ ብለህ ታስባለህ? እሱ እኔ እንትኑን ወደ እንትኑ ምክንያቱም በራሴ ብረዳ ላይክ እንደ ቅድሙ እኔ ባይዘው ይሄን የምጠይቀው ላይክ አሁን አንተ እንዲህ ብለህ እዛ ጭቅጭቅ ውስጥ እንድንገባ ሳይሆን ቴክስቶቹ ግልጽ ስለሆኑ ለምሳሌ ክርስቶስ በግልጽ አምላክነቱን የሚናገርባቸው ቦታዎች ስለሆኑ ነው። የእግዚአብሔር ልጅ ብሎ አንደኛ የእግዚአብሔር ልጅ እንደሆነ ስለራሱ ኮንፌስ ያደርጋል። ሁለተኛ ደግሞ የእርሱን ድምጽ የእርሱን ድምጽ ሰምተው ወደ ምን ይመጣሉ? በሕይወት ይኖራሉ። እነዚህ ነገሮች ልብ ላይ እንድትይዛቸው ነው። ወደ ታች ቁጥር 30 ላይ ከመሄዳችን በፊት እሺ ቁጥር 26 ላይ ምን ይላል? አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖሩ ሰጥቶታልና ይላል። ኦሬዲ ሰጥቶታል የተባለው ከስጋ አንጻር ነው። ይሄ ሁሉም አባቶች የሚስማሙበት አንጻር ነው። አምላክ ስጋ ከመሆኑ ስጋን ከመልበሱ አንጻር ነው። አንድ ጥያቄ ግን ልጠይቅህ። አብ በራሱ ሕይወት እንዳለው ወልድ ደግሞ ከአምላክ ውጭ በራሱ ሕይወት ያለው አካል አለ? ስለ እንዴት ከአምላክ ውጭ ማለት እንደዛ በራሱ ሕይወት ያለው ማለት በራሱ ህልውና ያለው ማለት ነው። ከአምላክ ውጭ አለ? በራሱ ሕይወት ማለት ላይክ ከአምላክ ውጭ ይሄ እኮ ቬግ እየሆነ ነው አሁን። ግን አይ ኤላይ ምንም ቬግ እኮ አይደለም። ከአምላክ ውጭ ለምሳሌ አንተ በራስህ ህልውና አለ፣ በራስህ ሕይወት አለ፣ በራስህ የለኝም። ስለ እንዴ በራሴማ ያው እኔም ሕይወት አለኝ ላይክ በራስህ ከተባለ በራስህ ማለት በራስ አውቶሪቲ በራስ ስልጣን ማለት ነው። ኦኬ እሺ እንደዛ ያው እንትኑ ምናልባት ሲተነትኑት እንደዛ ሊሆን ይችላል። እኔ ግን እንደዛ አይደለም እንትን አልኩት። በራሴ ስልጣን የለኝም። እሺ አብ በራሱ ሕይወት እንዳለው ማለት ምን ማለት ነው? እስኪ ምን ተረዳ? አብ በራሱ ሕይወት እንዳለው ሲል ላይክ እሱም ሕይወት አለው አይነት ነገር ነው። ህልውና ኤግዚስተንስ አለው፣ በራሱ ስልጣን ህልውና አለው ማለት ነው አይደል? ኤግዚስተንስ አለው። ስለዚህ አብ እንዳለው ሁሉ ወልድም አለው እያለ ነው አይደል? በጣም ጥሩ። እሺ ቁጥር 27 ላይ ቤትሻ እንቀጥል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን ሰጠው ይላል አይደል? አይታል ቅድም ቁጥር 27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን ሰጠው ይላል። ቅድምም ብዬ ነበር ቁጥር 26 ላይ ኤልያስ መርሳት የሌለብህ ነበር ከስጋው አንጻር ነው። ተሰጠው የሚሉ ቃላቶችን ስንመለከት ቅዱስ አትናቴዎስ ይናገራል ለአሪዮስ ተከታዮች በሚናገር ላይክ አጌንስት አሪያንስ ጽሑፉ ላይ ተሰጠው የሚሉ ቃላቶችን ስንመለከት ስጋን የራሱ ከማድረጉ አንጻር ከስጋው አንጻር የተነገሩ ነገሮች ናቸው ይላል። ቁጥር 26 ላይ ቅድምም ብዬ ነበር በራሱ ሕይወት እንዲኖሩ ሰጥቶታልና የሚለው ስጋን ገንዘብ ከማድረጉ አንጻር እንደሆነ ቁጥር 27 ላይ ኮንፊርም ያደርጋል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። ያንተ መረዳት እንዴት ነው? ክርስቶስ ነው የመጨረሻውን ፍርድ የሚፈርዱ ብለህ ታምናለህ ኤልያስ? እሱን አላምንም። ግን አሁን እዚህ ጋር ጥያቄ የሆነብኝ ማለት ለምሳሌ ተሰጠው ነው። ለምን አታምንም? ለምን አታምንም? የቱን ነው ምን የምትለኝ? ይሄ የሰው ልጅ ክርስቶስ ለፍርድ እንደሚመጣ በሰው ልጆች ላይ ለመፍረድ ለምን አታምንም? ኖ እሱማ እንደ ራሴ ማምናለሁ። ኦኬ ታምናለህ ክርስቶስ ለፍርድ እንደሚመጣ? ኖ ለፍርድ ሳይሆን መልሶ እንደሚመጣ ቃለሁ። እኔ ጀስት እንትን ማድረግ በራሴ አረዳድ ሚስሊድ ማድረግ አልፈልግም። ምን ለማድረግ ነው አምናለሁ? በእስልምና አንዲስ ይሰማል ኤልያስ? እሺ ይሰማል። ስልክ ገብቶብኝ ነበር። ምን ለማድረግ ነው በእስልምናው ተመልሶ የሚመጣው ክርስቶስ ወይ ደግሞ እናንተ ኢሳ የምትሉት? እሱ የእስልምናው ጀስት እንትን ይበለን። ግን ላይክ እኔ ማወቅ ስለምፈልግ ነው ባይዘው እኔ ማወቅ ስለምፈልግ ነው። ምን ለማድረግ ነው የሚመጣው? ከኔ ባትረዳ ደስ ይለኛል። ዲፕ የሚተነተኑ ሰዎች ስላሉ ከነሱ ብታቅ ደስ ይለኛል። ምክንያቱም ሚስሊድ ሙስሊሞች ሊኖሩ ስለሚችል ሚስሊድ ማድረግ አልፈልግም። ምን ለማድረግ እንደሚመጣ አንተ አታውቅም ማለት ነው። ለጊዜው አታውቅም ስለ ባይዘው የንቀት አይነት ንግግር አለ። ለጊዜው አታውቅም ሳይሆን እኔ በምለው መንገድ ሳይሆን ሰፊ እንትን ስለሆነ አይ ምንም ብትነግረን ደስ ይለኛል። እኔ ብናውቀው እሺ ችግር የለውም። እሺ ስለ እኔ ሚስሊድ ማድረግ አልፈልግም ሙስሊሞችን። ጀስት የራሴ እንትን ያደረኩት አለ። ግን አንተም እኮ ሙስሊም ነው ኤልያስ፣ አንተም ሙስሊም እኮ ነው። እሺ ቁርአኑ ምንድን ነው የሚለው? ቁርአኑ ምንድን ነው የሚለው? ተመልሶ የሚመጣው ምን ለማድረግ ነው ይላል? ቁርአኑ ምን እንደሚል ነገረን እኮ እኔ የምልህ እኔ በራሴ አሁን አንተን እሺ በቃ ኤልያስ እሺ በቃ እነ ማማይ ይንገሩን። በቃ ችግር የለውም መናገር። ማማይ ወይም ደግሞ ዴቫ ምንድን ነው የሚለው? ኢሳ ተመልሶ ሲመጣ ምን ለማድረግ ነው የሚመጣው በእስልምናው ትምህርት?
አንዳችሁ ቤቲም ከሶስት አንዳችሁ ሜቢ አላውቅም። ወይዬ ጋዲ ማማዬ የለችም። ማማዬ ከሌለች ለምን ወደዚህ ፖይንት አንመጣም? ወደዚህ ዳርግ ነው። አይ በንጽጽርም ሰዎች እንዳይወስ ዴቫ ይቀጥል። በንጽጽርም ሰዎች አሁን ክርስቶስና ኢሳ የሚባሉት አካላት ኮምፕሊትሊ የተለያዩ አካላት እንደሆኑ ሰዎች እንዲረዱም ስለፈለኩ ነው። እኔ ማወቅም ስለምፈልግ ነው። ዴቫዬ ኢሳ በእስልምናው ተመልሶ የሚመጣው ምን ለማድረግ ነው? መስቀልን ሊሰባብር እና ደግሞ ክርስቲያኖችን ሊያጠፋ እንደዛ ነው የሚመጣው። ደጃልን ሊገል። ኦኬ ክርስቲያኖችን ሊያጠፋ ያልከው ማስረጃ አለክ? ያ እና እኛን ሊያጠፋ መስቀልን መሰባበር ማለት ነው። መስቀልን ማስረጃ ስለ እዚህ ጋር ብዙ ሰው እያየ ስለሆነ ኔጌቲቭ ነገር እንትን ማለት እኔም መልስ ያልሰጠሁት ለዛ ነው። ገብቷል? አሁን እዚህ ጋር ከዚህ ትለየው ሳይነሳ ኖ አንተ እኮ እኔ እኮ ሰው ሚስሊድ ማድረግ አልፈልግም። የራሴ ያረጋጋልኝ። ያ ደግሞ ከእስልምና ጋር እንትን ሊያደርግ ይችላል። ላይክ የሚያውቁ ሰዎች ቢያወሩ ደስ ይለኛል ብዬ ነው። አንተ ግን ማስረጃ ካለ አውጣ ቃልዬ። እሺ ቃልዬ ዋናው ቶፒክ አንዴ ዋናው ቶፒክ እንድትረሱ ስለማልፈልግ ቆይ አንዴ ጭቅጭቅ እናድርገው። መስቀልን ሊሰባብር ኧረ ቆይ መስቀልን ይሰብራል ሲመጣ ኖ እኔ እንደዛ ማለት እኮ አንተ እኮ ማስረጃ ካለህ እኮ በማስረጃ ብታረጋ ይችላል ቃል እሺ ከፍታለሁ። ግን ወደዛ እንዳልሸሽ ፈልጌ ነው። መስቀልን ይሰብራል ወይ አታውቅም? ወደዛ አይሄድ። እኔም እኮ ወደዛ እንዳይሄድ ነው የፈለኩት። መስቀል እኮ በምን ግባ ከመጣ ብዙ ነገሮች ስማ፣ አሁን ዛሬ ስለ ክርስቶስ ነው የምናወራው አይደለ? ወደኛ ነገሮች እንዳይመጣ ስለፈለኩ ነው የእናንተን አረዳድ የፈለኩት። እኔም መልስ ብሰጥ ሌላው መልስ ይሰጣል። ስለዚህ ችግር የለም። አንዴ ግን ኮንፊርም አድርገን ኤላዬ አንዴ ኮንፊርም አድርገን አሁን ዴቭ ያለው ነገር እንደሚመጣ ቃለው መስቀል ለመስበር ይመጣል አይመጣም? የኔ አረዳድ እንደዛ እኔ በራሴ እንትን ማድረግ አልችልም። ተጽፏል አልተጻፈም? መስቀል ይሰብራል ተብሎ ካለ ማስረጃውን አምጡ። እኔ በራሴ እንትን ማድረግ አልፈልግም። ይሄው እዮባ ከፍተልሽ ልከፍትሽ ነበር። ወደዛ መሄድ ከፈለክሽ መስቀልን ይሰብራል፣ ደጃልን ይገላል። ይሄው እዮባዬ ትንሽ ካሜራን ጠረግ አድርጋት፣ ትንሽ ደብዘዝ ብሏል። ኦኬ እነሱ በራሳቸው ፊገር አውት ያድርጉ። አይ እኔው ችግር የለውም ወንድማችን። ኢሳና ክርስቶስ የኛ ኢየሱስና እናንተ ኢሳ የምትሉት ምን ያህል የተለያየ፣ የኛ ክርስቶስ ለፍርድ እንደሚመጣ መጽሐፉን አይተናል። እናንተ ጋር ደግሞ ምን እንደሚል እሺ። ሳይ አልቡካሪ 2478 ነው። ዮባይ ለምን ነው ደብዘዝ ያለው ስክሪን? አሁን ጸዴ ነው። እንደዚህ ይላል ኤልያስ Allah's messenger said the hour will not be established until the son of Mary. the hour የሚለው እንግዲህ የቂያማን ጊዜ ነው የሚሆነው በእርግጠኝነት until the son of Mary ወይ ደግሞ ኢሳ descends amongst you as just ruler. ኦኬ እንደ ቀን ፈራጅ ነው ብለህ ታምናለህ ኤልያስ? ወይ ደግሞ ቀን ገዢ? እዚህ ጋር እኮ እንደ ሰው ነው የሚመጣው እንጂ እንደ አምላክ አይደለም። እዚህ ጋር አይደለም as just ruler ይላል። ሩለር ማለት ገዢ ነው። ቀን የሆነ ቆይ አንዴ ኤልያስ የራስን እኮ ማስረጃ ነው፣ እንግሊዘኛው ነው ያነበብኩት። just ruler ነው ብለህ ታምናለህ ኢሳ? ሩለር ለምን አይሆንም? እኛም አምላክ አይደለም ነው እንጂ ምንድነው ሩለርማ ይሆናል። እሺ ገዢ ነው። እሺ he will break እንዲህ ከገባ ማለት ቆይ ኤልያስ ተረጋጋ። አሁን ማስረጃው ሲመጣ እንትን ማለት አያስፈልግም። he will break the cross ይላል። ያው ማስረጃ አምጧል። ሳይ አልቡካሪ 2476 ላይ መስቀልን ይሰባብራል ይላል። የትኛው መስቀል ነው እዚህ ጋር የሚሰባብረው? ኦኬ ቀጥል፣ እየሰማሁ ነው። አይ የትኛው መስቀል ነው የሚሰባብረው? መስቀል ይሰባብራል ይላል። መስቀል ምልክታቸው የሆኑ ከክርስቲያኖች ውጪ አለ? እሱ ዲፕ ነው አልኩህ እኮ። እኔ እኮ ጀስት እዚህ ጋር እኔ ሲጀምር እስላማዊ ጉዳዮች ጀስት አሊሞች ነው ማብራራት ያለባቸው ብዬ ነው ማምነው። እኔም እኮ መጀመሪያ አንዳንድ ጋር እኔ ሚስሊድ ማድረግ አልፈልግም ያልኩህ ለዚህ ነው። አይ ምንም ሚስሊድ አይደለም፣ ቃሉ ግልጽ ነው። he will break the cross። አንተ ቆይ ጋዴ ይሰማል። ገና ቅድም ማስረጃው ሳይከፈት በፊት ውሸት ነው የታለ እንደዚህ የሚል ምናምን ሲል ኦፍ ኮርስ ሐሳቡ ስህተት ነው። ክርስቲያኖችን ይገላል ምናምን እንደዚህ ኔጌቲቭ ነገር ሲያወራ ነው አዛጋ። መስቀልን መስበር ማለት ምንድነው? እስቲ መስቀልን ይሰብራል አይደለም፣ መስቀልን ስለመስበር አይደለም። እዚህ ጋር ማማ እሱ ያለው ክርስቲያኖችን ይገላል ምናምን ብሎ እኛ ክርስቲያኖች ደግሞ መስቀሉ ለኛ መከራ እኮ ክርስቲያኖችን ይገላል ማለት እኮ መስቀሉን ይሰብራል ሲል እኛ መስቀሉን የምንይዘው ክርስቲያኖችን መስቀል መስበርና ክርስቲያን መግደል አንድ ነው። መስቀልን ስትሰብ እሺ አንዳንድ መስቀልን ስትሰብ ክርስቲያኖች አንድ ነው። ቃሉ ካልገባ እኛ መስቀሉን የማይባህለኝ መስበርና ክርስቲያን መግደል አንተ አዳምጥ፣ በጌታ ስም አዳምጥ። እሺ ለምን ታናድደናለህ?
መስቀሉን የማይዝ በኋላ የማይከተለኝ እኔ ሊሆን አይገባውም ስላለን መስቀሉ ለኛ መከራ ነው። መስቀልን ስትሰብር ክርስቲያኖችን እየሰበርክ ነው በመጀመሪያ ደረጃ ማለት ነው። ኦኬ ስለዚህ መስቀልን ይሰብራል ሲል ክርስቲያኖችን የሚያጠፋ ነው። መስቀሉን ስታጠፋ ክርስቲያኖችን እያጠፋህ ነው። ስለዚህ የገደለ እንትን እያለ ነው ማለት ኦፍ ኮርስ ለመስቀሉ የሚሞት በመስቀሉ ላይ የተከፈለለትን ዋጋ የሚያስብ ክርስቲያን ስለሆነ ለመስቀሉ የሚሞት ነው አንገቱ ላይ የሚያደርገው አንገቱን አሳልፎ ስለሚሰጥ። አሪፍ ኢንተርፕሪቴሽን ነው። አሁን ስተት ጀመረ እኮ እኔ ወደዚህ አንግባ ያልኩት ለዚህ ነው። ወደዚህ አንግባ ያልኩት የራስህን ብቻ አስረዳኝ ነው። ያው ዮሐንስ 30 ደህና እየመጣን ነበር። አሁን እዚህ ጋር ሌላ ኤልያስ እንቀጥላለን። ምን ለመሰለ ወደዚህ ፖይንት ነው ጋዲ አሁን ስለ እስልምና ከተነሳ ማለት እዚህ ጋር ሁሉም አስተያየት ይሰጣል። ስለ እስልምና አሁን እኮ ስለ እስልምና እኮ ተነስቶ አይደለም ወይ መሰረታዊ ትምህርት ላይ ተነስቶ ሳይሆን እኔ ነኝ ጠያቂው አይደል? እኔ ምን አልኩኝ? እስልምናው ላይ በደም እንትን እያልኩ እያጠናው ስለሆነ ጎን ለጎን ማቴዎስ ዮሐንስ ወንጌል ምዕራፍ 5 ቁጥር 27 እና ደግሞ ያጠና ከሆነ ማለት ከአሊሙ ኤልያስ እሺ ይታረጋለሽ ፕሊዝ ዱ ናት ኢንተራፕት በተሻለ መጠን የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን ሰጠው ይላል። በክርስትናው ጌታችን ኢየሱስ ክርስቶስ ዳግም የሚመጣው ለፍርድ ነው። ኦኬ ለፍርድ ነው። ማቴዎስ ወንጌል ምዕራፍ 25 ላይ መላእክቱን ይልካል ይላል። ጌታ ኢየሱስ መላእክቱን ይልካል፣ ከመላእክቱ ጋር ሆኖ ይመጣል፣ በክብር በአባቱ ክብር ይመጣል። የክርስትናው ትምህርት ይሄ ነው አልኩና ቁጥር 27 ላይ ቆሜ ምን አልኩ? በእስልምናው ግን አንዳንድ ሰዎች ለምን ኢየሱስና ኢሳ አንድ ነው አይነት ክሌም ስለሚያቀርቡ ጥያቄ ፈጠረብኝ። እስልምናው ላይ እንዴት ነው ያለው ነገር? በክርስትናው ክርስቶስ ዳግም ለፍርድ ይመጣል፣ በጎችና ፍየሎችን ይለያል። ኦኬ በግልጽ የተቀመጠ ነገር ነው። መጽሐፋችን በሙሉ እሱን ስለሚመሰክር እስልምናው ላይ እንዴት ነው ብዬ ጠየቅኩ፣ ማወቅ ስለፈለኩ። ከዛ እስልምናው ላይ ቼክ ስናደርግ ደግሞ ኢሳ በእስልምናው ኦኬ ዳግም ይመጣል ተባለ። ይኸው ኢዮባ ከፍቶ አሳየን ሐዲሱን ሳያል ቡኻሪ ላይ ጀስት ሩለር ነው፣ ቀን ገዢ ነው፣ እንደ ቀን ገዢ ተመልሶ ይመጣል ተባለ። ከዛ ባለፈም ደግሞ መስቀልን ይሰባብራል ተባለ። ክርስትናው ላይ ያለው ክርስቶስ እንደ ምልክት አድርጎ የሰጠን ጭራሽ መስቀልን ነው። ማማይ ለዛ ነው ያንን ፖይንት ያነሳችው መስቀልን ነው። እስልምናው ላይ ስንሄድ ግን ኢሳ የሚባለው አካል ተመልሶ ሲመጣ ጭራሽ መስቀልን ይሰባብራል የተባለው። ክርስቶስ መስቀልን እንደ ምልክት አድርጎ ለክርስትናው ተሰቅሎበት ኦኬ አርማ ምልክት አድርጎ ስናማትብ ዛሬ ታየናል። እኛ የክርስቲያኖች ምልክት ነው፣ አንገታችን ላይ መስቀል እናደርጋለን። ሁለቱ ምን ያህል የተለያዩ አካላት እንደሆኑ ማወቅ ፈለኩኝ። ታች ያሉ ሰዎችም ደግሞ እንዲረዱ አሁን መጽሐፉን ከፍተን ስናየው ኢየሱስና ኢሳ የሰማይና የምድር ያክል ልዩነት ያላቸው አካላት ናቸው። እሱን አረጋግጠናል። መቀጠል እንችላለን። ስለዚህ እንቀጥል። ኢዮባዬ ትንሽ ደከመኝ። ከ28 በኋላ ያለውን ተቀጥላለህ። ፓፓ እድል ልስጥህ። አንዴ ቆይ አንዴ እሺ አሁን እዚህ ላይ የፈለኩት ነገር ልንገርህ። አንድ ደቂቃ 30 ሰከንድ ከዛ ትቀጥላለህ። እሺ እዚህ ጋር አሁን ስለ እስልምና ማለት እዚህ ጋር አሁን ቅድም ቃል እንደዚህ ክርስቲያን ይገላል ምናምን ብሎ ማለት እነዚህ አይነት ኔጌቲቭ ነገሮች አሁን ዛሬ ስለ ክርስቶስ አምላክነት ነው እያወራን ያለነው። እንደዚህ አይነት ኔጌቲቭ ነገሮች ሰው ላይ እንትን መደረግ የለባቸውም። ገብቷል? እኔ ስለ ሐዲስ እንዲከፈት ያልፈለኩት አንደኛ እኔ ኔጌቲቭ የተጻፈ አይደለም መስቀልን ይሰብራል የሚል የተጻፈ አይደለም ነው። አሁንም እዚህ ጋር የሚከታተሉትን ወደ ሌላ ነገር እኔ አሁን ያንተም ማለት ለምሳሌ አረዳ ለራስህ ይደውኩል ኤልያስ ለምሳሌ አይሁድን ይገላል ብዬብል ኔጌቲቭ ነገር ነው የተናገርኩት። ሲጀመር እዛ ላይ እኮ ቃል እኮ ክርስቲያን ይገላል የሚለውን አሳይ ስለው እዛ ጋር ማንም የተከፈተም ነገር የለም። ክርስቲያን ይገላል እንደዚህ የሚል ነገር አላየሁም እስካሁን። ስለዚህ ሰው መግደሉ ኔጌቲቭ ነገር ነው አይደለም ባጭሩ ኖ እኮ አሁን እኔ ስለ እስልምና አንግባ ነው በቃ። ቆይ ነው አይደል? ስለ ክርስትና ራስ ፖይንት ላይ ሆነ አውራ የጠየቁልህ እኔ አሁን ልንገርህ አንድ ጥቅስ ነው የመለስኩልህ። ኤልያስ አንደኛ ይገላል የሚለውን ቃል ሳይሆን የተጠቀምኩት ቃሉን ራሱ አስተካክል። ክርስትናን ያጠፋል የጠየቁልህ ሰው መግደሉ ኔጌቲቭ ነገር ነው አይደለም? አሁን ይኸው ሌላ ፖይንት ውስጥ እየገባን ነው። የራሳችሁ መመለስ የምችሉልኝ ከሆነ መልሱልኝ። እኔ ደግሞ አይ ጥያቄ አለኝ ካላችሁ ይሄኛውን ሐዲስ በስርዓት የሚፈቱ ሰዎች ጋር ልውሰዳችሁ። ገብቷል? እኔ በራሴ ኢንተርፕሪቴሽን ራሴ በገባውበት በራሴ እውቀት ሰው ሊድ ማድረግ አልፈልግም። የጠየቀ ጥያቄ ሰው መግደል ኔጌቲቭ ነው ኔጌቲቭ አይደለም። ሰው መግደል አይሁዳን ይገላሉ እንትና ጋዲሳ ቀጥል ስለሆነ ሰላሳ እየተከራከርክ ያለው በዚህ ላይ ስለሆነ ተወራውን እናንተ እዚህ ጋር እኮ ራሳችሁ ነው። ቀጥል ወደ ጥቅሱ እንሂድ። ለምን ስለማንግባባ ወደ ጥቅሱ እንሂድ።
እሺ በቃ እንደዛ እናደርገው ወንድማችን ኤልያስ ጀስት ፎር ዘ ሴክ ኦፍ ኤዱኬሽን ፐርፐዝ ነው ሐሳብ የተነሳው ሰዎችም እንዲያውቁ እንዲረዱ ነው እንጂ ይሄ ላይክ እግዚአብሔር በሚያውቀው ኢል ኢንቴንሽን ኖሮን ኦር ኔጌቲቭ ኢንቴንሽን ኖሮን አይደለም። ያው ዮሐንስ ወንጌል ደግሞ ምዕራፍ 5 ብዙ ሰዎች እንደ ጥያቄም ስለሚያነሱ ኦኬ ከዛ ከላይ ጀምሮ ማብራሪያውን እያየን እንሄዳለን። እዮባ ካለ ላክልኝ ኦር አንድ ሰው ካለ መቀጠል ጉሮሮዬ ትንሽ እንትን አለኝ ደረቀ። እሺ እኔ እቀጥላለሁ። ይሄ እኮ ተመልሶልታል እኮ በነገራችን ላይ ነው። ምንም ቶሎ ብዬ ነው አንድ ሰው እጅሽ ላይ ስላለ በቃ ቀጥይ ቤትሽ ቀጥይ አንቺ ቀጥይሽ አውሪ ኤልያስ ከሷ ጋር ቀጥላ አንድ 5 ደቂቃ አስጥለኝ። እሺ እንግዲህ ከላይ እንደምትመለከት አንድ ቃሌ ሐሳቡን ጥያቄ ስላቀረበ ሚዩት አድርገህ ስሟ ማለት ጥያቄያችን መልሳችንም አጠቃላይ እየተጣራለሁ ከዛ ጨርሳለን ማለት ነው። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላልና በክርስቶስ ኢየሱስ ስታምን የዘላለም ሕይወት እንዳለ እንዲሁም ደግሞ ከሞት ወደ ሕይወት እንደምትሻገር ይናገራል ማለት ነውና በልጁ እመኑ ምንላችሁ ለዚህ ነው ከሞት እንድታመልጡ የዘላለም ሕይወት እንዲኖራችሁ ማለት ነውና በክርስቶስ ማመን ያን ነው የሚያስገኘው ማለት ነው። እውነት እውነት እላችኋለሁ ሙታን እግዚአብሔር ልጅ ድምጽ የሚሰሙ በሳት ይመጣል እርሱም አሁን ነው የሚሰሙት በሕይወት ይኖራሉ ይላል። የሚሰሙት በሕይወት ይኖራሉ እና ለዛም ደግሞ አሁን ነው ብሎ ያስቀምጡታል። ኦኬ አብ በራሱ ሕይወት እንዳለ እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖር ሰጥቶታልና የተባለው ወይ ደግሞ ሕይወት ሰጥቶታል የተባለው ለምን ነው ሲባል ለስጋው ነው። ምክንያቱም ሕይወት ያልነበረው ስጋ ሕይወት እንዲኖረው ሰጥቶታል። ምክንያቱም ቃል ከመጀመሪያ ሕይወት የለውም ካለ ዮሐንስ ወንጌል ምዕራፍ 1 ራሱ በእርሱም ሕይወት ነበረች ብሎ ይናገራል። ይሄው በእርሱም ሕይወት ነበረች ገና 5ኛ ምዕራፍ ላይ ሳንደርስ በፊት ከአንደኛው ምዕራፍ ላይ ምንድነው በእርሱም ሕይወት ነበረች ብሎ ይናገራል። በቃል ማለት ነውና ሰጥቶታል የተባለው የሰው ልጅ ስለሆነ እዛው ላይ የሰው ልጅ ስለሆነ የሚል ይናገራል ማለት ነው። ኦኬ አብ በራሱ ሕይወት እንዲኖር እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖር ሰጥቶታል ተባለው ያው እዚሁ ላይ ያብራራዋልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ብሎ ይናገራል። ኦኬ ያን ማይፈርድ የነበረውን ስጋ ወይ ደግሞ ሰውነትን ገንዘብ አድርጎ ሊፈርድ ስልጣን እንደሰጠው ይናገራል ማለት ነው። በመቃብር ያሉ ሁሉ ድምጹን የሚሰሙበት ሰዓት ይመጣሉ መልካም ያደረጉትን በሕይወት ትንሣኤ ክፉም ያደረጉትን ለፍርድ ትንሣኤ ይመጣሉ በዚህም አትደነቁ ይላል። ኦኬ እኔ ከራሴ አንዳች ላደርግ አልችልም እንደሰማሁ ፈርዳለሁ ፍርዴም ቅን ነው ከሌላ ከእኔ ፈቃድ እንጂ ፈቃዴን አልሻምና ይላል ጌታ ኢየሱስ። ይሄ ነው ሁሉ ጊዜ ጥያቄያችሁ። ይሄም ደግሞ ቅድም በአንድምታው ምንድነው አንድ ፍቃድ ስላለ ጌታ ኢየሱስና አብ ላይ ማለት እንዲሁም መንፈስ ቅዱስ ላይ አንድ አምላክ ስለሆነ ያ አንድ አምላክ አንድ ፍቃድ ነው ያለውና እዚች ጋር የተናገራለ ከራሴ አንዳች ላደርግ አልችልም እንደሰማሁ ፈርዳለሁ ፍርዴም ቅን ነው ያለው ከአብ የተለየ ስራ ወይ ደግሞ ከአብ የተለየ ድርጊት ለማድረግ አይደለም። ምክንያቱም እዚህ ጋር እየተናገራለው 19 ላይ ካየኸው ያንኑ ነው የሚያደርገው ከአብ የተለየ ነገር አይደለም የሚያደርገው አንድ ፍቃድ ነው ያለው ነው ሐሳቡ ማለት ነው። ያው ጌታ ኢየሱስም እውነቱን እላችኋለሁ አብ ሲያደርግ ያየው ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ከራሱ ሲል ከአብ የተለየ ማለት ነው ሊያደርግ አይችልም። ምክንያቱም ከአብ የተለየ ካደረገ 3 መለኮት ወይ 2 መለኮት ሊሆኑ ይችላሉ ማለት ነው። አብ ሌላ ሲያደርግ ወልድ ደግሞ ሌላ እንዲሁም መንፈስ ቅዱስ ሌላ የሚያደርግ ከሆነ 3 መለኮቶች ሊሆኑ ይችላሉ ማለት ነው። ስለዚህ አንድ ፍቃድ ስላለ አንድ ደግሞ መለኮት ስላለ ምን አለ አብ የሚያደርገው ያንኑ እንዲሁ ያደርጋል ከራሱ ሊያደርግ ምንም አይችልም። ያን የሚያደርገው ሁሉ ወልድ ደግሞ ይህንን እንዲሁ ያደርጋልና ልክ አብ እንደሚያደርገው የተለየ ነገር አይደለም የሚያደርገው ነው። ቅድም አንድምታውን አሳይቻለሁ። ያ ነው ሐሳቡ። ክርስቶስ ከአብ የተለየ ነገር ማድረግ እንደማይችል እየተናገረ ነው ከራሱ ግን ልክ ያንኑ አብ እንደሚያደርግ ደግሞ አሳይቶናል። ሙሉ ክፍል ማንበብ ደግሞ ትችላለህ። ዝቅ ስትል ደግሞ ስለ ክርስቶስ አምላክነት እንዴት እንደሚናገር ደግሞ ማንበብ ትችላለህ ወንድማችሁ። ሌላ አንተ የምታስቀምጠው ሐሳብ ካለ መረጃ ነው የምጠይቅህ መረጃውን ታመጣለህ። ያ ነው ሐሳቡ። እሺ በዚህ ኮንቴክስት ማለት ላይክ አሁን ነገሮች እንደዚህ ሊትራሊ የሚታዩ ከሆነ ማለት እኔ ማስረጃ እኮ ቢመጣ በእንደዚህ አይነት መንገድ እንትን የሚደረግ ከሆነ
በቃ ምንም ላይክ እዚህ ጋር አልችልም እንዲህ የሚደረግ ከሆነ ምናምን ሳይሆን ሌላ ጥያቄ ካለ ወደ ሌላ ቀጥል። ሀሳብ መልሳችን ይሄ ነው። አንድምታው ማሳይቻለሁ። የቤተክርስቲያኑ እንደዛ አንድምታው ሂደህ መመልከት ትችላለህ። የቤተክርስቲያኑ አንድምታ እንደዛ ነው የሚፈታው። እንዲሁም መጽሐፉም እንደዛ ነው። አብ የሚያደርገው ነው ወልድ የሚያደርገው አለ። በቃ ያ ነው የሚያደርገው። ከአብ የተለየ ነገር አላደርግም ነው ሀሳቡ። ምክንያቱም ያንኑ እንዲሁ ያደርጋልና ስለተባለ ማለት ነው። ከአብ የተለየ ሌላ ነገር ካደረገ ሌላ አማልክት ነው የሚሆነው ማለት ነው። ስለዚህ አማልክት እንዳልሆነ ሲያስረዳን ጌታ ኢየሱስ ያንኑን ያደርጋል። ልክ አብ እንደሚያደርገው አብ ሙታን እንደሚያስነሳ ሕይወት እንደሚሰጣቸው እንዲሁ ደግሞ ወልድ ለሚወዳቸው ደግሞ ሕይወትን ይሰጣቸዋል ይላል እኮ ታች ወርድ ላይ ማለት ነው። ያንኑ እንደዛ ነው። አብ ሙታን እንደሚያስነሳ ሕይወትም እንደሚሰጥ እንዲሁ ማለት እንዲሁም የሚለው ላይ አስምርበት። እንዲሁ ልክ እንደ አብ ማለት ነው። እንዲሁም ደግሞ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። እሺ ያ ነው ሐሳቡ። እሺ ከአብ ከወልድ ማን ይበልጣል? ላንቺ ጥያቄ ልልሽ። ኦኬ ይሄ ተመልሶልህ ነው? ሌላ ጥያቄ ነው እሱ ግን ኦኬ ኤልያስ ምን መሰለህ፣ በአጠቃላይ የሆነ ጫጫታ አለ ከጀር ኤልያስ መረዳት ያለበት አንድ ነገር ምንድነው? ይሰማል ኤልያስ? ሙሉ ሐሳቡ ይሰማል? እኔ አሁን የተረዳሁትን ልንገርህ። አሁን እነሱ ያለችኝ ማለት ራሱ በራሱ ተነጥሎ ማድረግ እንደማይችል ነው አለች። ኦፍ ኮርስ ማናቸውም ባይ ዘ ዌይ ማናቸውም ጌታ ሙሉ አውዱን የዮሐንስ ወንጌል ምዕራፍ 5 ከላይ ጀምሮ ስትመለከት አንድነትን ነው እየተናገረ ማሳየት የሚፈልገው። ጌታችን ኢየሱስ አንድነትን ከአብ ጋር አንድ እንደሆነ ቀደም እንዳልኩ ነው። ጌታ ብዙ ቦታ ላይ እናንተ አምላኬ የምትሉት አብ አባቴ ነው እያለ ሲናገር አይሁዶች ጭንቅላታቸው ላይ some kind of presupposition አለ። ኦኬ አምላክ አንድ ፐርሰን ነው የሚል አይነት እምነት ነበራቸው። በተለይ በጊዜው የነበሩ ጻፍትና ፈሪሳውያን ከእርሱ ከአብ መምጣቱን ለማሳየት ከአብ መምጣቱን ለማሳየት ከአባቱ ጋር ያለውን ግንኙነት ለማሳየት ከአባቱ ጋር ያለውን አንድነት ለማሳየት ሙሉ ቦታ የሚናገረው ለዛ ነው። ከላይ ጀምሮ አውዱን ጠብቆ መምጣት ያስፈልጋል መጽሐፉን ለመረዳት ያልኩ ለዛ ነው። አባቴ እስከዛሬ ይሰራል አለ፣ እኔም እስከዛሬ ይሰራለሁ አለ። አብ ሰዎች አብ እንደሚያከብሩት ወልድን ለማክበር አለባቸው። አብ ለሚወዳቸው ሕይወት እንደሚሰጠው ወልድም እንደዛው። ይሄ የምታየው አብ ያለውን ነገር ሁሉ ወልድ እንዳለው ይናገር ይመጣና መሀል ላይ ደግሞ ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም። ለምን ሌላ አምላክ ነህ ኦር እኛ ከምናውቀው ከአብ የተለየ ነህ ኦር ሌላ አምላክ ነህ ከሱ የተለየ ነህ ብለው ደግሞ አኪውዝ እንዳያደርጉት ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም። አብ ሲያደርግ ያየውን ነው እንጂ እያለ በንጽጽር ያቀርባልና ሙሉ አውዱ ቁጥር 30ንም ጨምሮ ምንድነው ከራሴ አንዳች ላደርግ አይቻለኝም የሚሉ ቃላቶችን ስንመለከት ወንድማችን እሺ ኤልያስ ሚዩት አድርጎ ይቅርታ ድምጽ ያስተጋባል። እና ሙሉ አውዱን ስንመለከት ምንድነው አብና ወልድ መካከል ያለ አንድነትን ነው ጌታ እየተናገረ ያለው። ከአባቱ ጋር አንድ እንደሆነ የአብ የሆነ ሁሉ የእርሱ እንደሆነ ሲያሳይ ነው። መጽሐፍ ቅዱስ ሌላ ክፍል ማሳየት ይቻላል። የአብ የሆነ ሁሉ የኔ ነው ብሎ ጌታ ይናገራል። የአብ የሆነ ሁሉ የማን ነው? የኔ ነው። የኔም የሆነው የእርሱ ነው እያለ ይናገራል። ኦኬ ስለዚህ በአብና በወልድ መካከል ያለውን አንድነት እዛ ጋር ከነበሩት ኦዲየንሶች አዳማጮች አንፃር ጌታ ሲናገር እንመለከታለንና ቤተክርስቲያን እንዳለችው የቤተክርስቲያን አንድምታችን ከጥንትም ጀምሮ የነበሩ የቤተክርስቲያን አባቶች ይህንን ክፍል እንደዛ እንዲተረዳውት ለምንድን መሀል ላይ ቅድም የሆነ ነገር ስትናገር ሰምቻለሁ። እሱን አንድ ነገር ላሳይህና ልንገርና እጨርሳለሁ። ምን አለ መሰለህ ኤልያስ ወንድሜ መረዳት ያለብህ ነገር መጽሐፍ ቅዱስ አሁን ለምሳሌ ቁርአን ከላይ ወረደ ተገለጠ እንደምንለው መጽሐፍ ቅዱስ እንደዛ አይደለም የኛ መረዳት። ኦኬ እኛ ኦርቶዶክሳዊ መጽሐፍ ቅዱስ ያለ መረዳት ሙስሊሞች ቁርአን እንደሚረዱት አይደለም፣ ኦር ጴንጤዎች መጽሐፍ ቅዱስ እንደሚረዱት አይደለም። ማወቅ ያለብህ ነገር ምንድነው ከተባለ ሐዋርያቱ ለምሳሌ ከጌታ እግር ስር ቁጭ ብሎ የተማሩ ሐዋርያት አሉ፣ የአይን ምስክር የሚባሉ። ጌታ ምን ለማለት ፈልጎ ነው ከምን አንፃር ነው ይሄን ነገር የተናገረው የሚለውን ነገር ከሐዋርያት የበለጠ የሚረዳ የሚያውቅ የለም። ለምን? የአይን ምስክር ስለሆኑ ከእግሩ ስር ቁጭ ብሎ 3 ዓመት ከምናምን ስለተማሩ ትክክለኛውን የጌታ ትምህርት ኦር ጌታ ያስተማረውን ነገር ደግሞ ከሐዋርያት ቀጥለው ደግሞ የተነሱ የቤተክርስቲያን አባቶች አሉ። ኦኬ የቤተክርስቲያን አባቶች አሉ። ለምሳሌ እነ ቅዱስ አግናጢዮስ እንደነ ቅዱስ ፖሊካርፕ ኦኬ እረኛው ሄርማስን አንደኛው ክፍለ ዘመን ላይ ብናነሳ እነዚህ የቤተክርስቲያን አባቶች ከሐዋርያት እግር ስር ቁጭ ብሎ የተማሩ ናቸው። ስለዚህ ሐዋርያት ከጌታ የተማሩትን ለማን አስተማሩ ማለት ነው? ለነዚህ ተማሪዎቻቸው አስተማሩ። ስለዚህ እነዚህ ተማሪዎች ጌታ ምን ለማለት ፈልጎ ነው የሚለውን ነገር ከሐዋርያት ስለተማሩ የነሱ መረዳት ይዘን ክርስትና ማለት ይሄ ነው። እንዲሁ ከመሬት ተነስተን የሆነ ነገር እንዲህ ነው የሚፈታው አንልም። ከምን አንፃር ነው የሚለውን ነገር የአባቶችን ትምህርት ኮሜንተሪ፣ የአባቶችን ማብራሪያ እንመለከታለን ወንድማችንና እዚህ ቶፒክ ላይ ያለ ነገር ቢበቃ ጥሩ ነው። በዛ መሰረት ስለ አባቶች ማለት አንተ በጣም እንትን ስለምትልም
ሙስሊም ወገኖቻችን እናንተ ኮመንተሪ ብላችሁ የምትጠቅሷቸው እና ኢብኑ ከቲር እና አልጃለሊ እና ጠበሪ እነዚህ ኮመንተሪዎች ከኛ አባቶች ጋር የሚወዳደሩ ራሱ አይደሉም። የኛ አባቶች መጽሐፍ ቅዱስ ኃላፊነትን የሰጣቸው ነው። ኦኬ መሪ እንዲሆኑ መጽሐፍ ቅዱስ የሾማቸው ናቸው። ሐዋርያት ሥራ ምዕራፍ 28 ላይ እግዚአብሔር በደሙ ያጃት ቤተክርስቲያን ተጠብቋል ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባትና ለመንጋው እንዲሁም ለራሳችሁ ተጠንቀቁ አይደል ያለው ጳውሎስ። ተሾመዋል፣ መንፈስ ቅዱስ ሾማቸዋል። በዮሐንስ ወንጌል ምዕራፍ 16 ላይ ደግሞ መንፈስ ቅዱስ አስተማሪ ነው አይደለ? ይሄ መንፈስ ቅዱስ ነው የሾማቸው። ይህ የሚያስተምር መንፈስ ቅዱስ ነው የሚያስተምራቸው እነዚህን አባቶች። አንተ ማስረጃ አውጣና እስቲ ኢብኑ ከቲር ቁርአንን እንዲያብራራ ሹመት የሰጠው ማን ነው ብዬ እስቲ አላህ ቁርአንን ኢብኑ ከቲር እንዲያብራራ ሾሞታል ወይ መሐመድ ሾሞታል ወይ ብዬ በጠይቅ ማስረጃ ታመጣም። የኛ አባቶች ግን አሁን ኤርሊ ቸርች ፋዘሮች ብሎ ጋዴ ጠቀሰል መጽሐፍ ቅዱስ ሹመት የሰጣቸው ናቸው። ማን ነው የሾማቸው? መንፈስ ቅዱስ። መንፈስ ቅዱስ ደግሞ ምንድነው? አስተማሪ ነው፣ አጽናኝ ነው፣ መምህር ነው። ኦኬ አስተምሯቸዋል። ስለዚህ እንደውም በነገራችን ላይ እኛ የመጽሐፍ ቅዱስን ሐሳብ ስናብራራላችሁ ከአባቶች ትምህርት ስናመጣላችሁ ትክክለኛ የሆነ መረዳት እንደሆነ ልታውቁ ይገባል። እናንተ ግን የቁርአንን ተፍሲር ስታመጡ ምንም አይነት ማስረጃ የላችሁም። በነገራችን ላይ የቁርአን ሐሳብ ይናገሩ አይናገሩ ምንም አይነት ማረጋገጫ የላችሁም። ለምን? በየትኛው መንፈስ ተነርተው በራሱ እንደሚያብራሩ ስለማታውቁ የተለያየ ሐሳብ ነው ያላቸው አንደኛ። ሁለተኛ ደግሞ ሹመትም የላቸው ሊቃውንቶቻችሁ ሹመትም የላቸውም። ቁርአንን እንዲያብራሩ ቁርአንን እንዲፈስሩ የተሰጣቸው ሹመት የለም። መጽሐፍ ቅዱስ ላይ ያሉ አባቶቻችን ግን ሹመት አላቸው። ለምሳሌ ሐዋርያት ሥራ ምዕራፍ 8 ላይ ካያችሁ ኢትዮጵያዊ ጃንደረባ የኢሳይያስ መጽሐፍ እያነበበ ነበር አይደል? ቁጥር 30 ጀምሮ ፊልጶስ በእውኑ የምታነበውን ታስተውላለህ ሲለው የሚመራኝ ሳይኖር እንዴት ይቻለኛል ብሏል። ስለዚህ የሚመሩ አባቶች አማኒነት ያላቸው ሹመት ያላቸው እሺ ማማይ እናመሰግናለን። ጋይስ ታብታብ አድርጉ። ኔትወርክም እያስቸገረ ማማይን ትንሽ መሀል ኔትወርክ እያስቸገራት መሰለኝ። ታብታብ አድርጉ። ኦኬ ራሴ ላትልቅ ለታብታብ እሺ እንደዛ አደርጋለሁ። እሺ ወንድማችን ኤልያስ ሌላ ጥያቄ አለ? ጥያቄ እንቀበልና ረጅም ሰዓት ስለተማማር መያዝ ያለብን ነገር ያዝ። ከዛ ባለፈ ደግሞ እግዚአብሔር አምላክ በነገር ሁሉ ይርዳ። እውነትን ሁሉ የመመርመር ጥያቄዎችን መጠየቅ እንዳታቆም ጌታ በነገር ሁሉ ይርዳ። ሌላ ጥያቄ ካለ አንድ ጥያቄ እንቀበልና ካንተ ጋር ያለን ሴሽን እንጨርስ። እሺ ደስ ይለኛል። የኔ ጥያቄ ደግሞ ላይክ ቅድም እንትን ካልኩበት ጋር የሚያያዝና አንድ ጥያቄ ነው። ላይክ ሁለቱም ቀላል ጥያቄ ናቸው። ከቀድሙ ትንሽ ግራ የገባኝ ነገር ነው። እሺ ሌላ ደግሞ እዚህ ጋር በመጽሐፍ ቅዱስ ከአብና ከወልድ ማን ይበልጣል ነው አንደኛው እንትን ቅድም ትንሽ ግር ስላለኝ ነው። ሁለተኛው ጥያቄ ደግሞ ማለት ከአብና ከወልድ አብና ወልድ እኩል ናቸው። እሺ ይሄ ደግሞ በቃ አላቅም መጽሐፍን ስላልተረዳሁት ይሆናል። ይሄ አይ መጽሐፍ አብ ከኔ ይበልጣል የሚለውን አይተህ ከሆነ ጌታችን ስጋ ከመልበሱ አንፃር ነው፣ የባሪያ መልክ ከመያዙ አንፃር ነው ያኔ የተናገረው። ወልድ ስንል ባይዘው እሺ ኤልያስ ኦኬ እሱ ደግሞ ከተባለ ስጋ ከለበሰ የሚያንስበት ምክንያት አለው። እሱን የባሪያ መልክ ያዘ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ይናገር የለ አንዴሽ መጽሐፍ ከፍተን እናንብብ አብረን። አሁንም እሺ ዋናው ጥያቄ እሱ አልነበረም ግን እኔ እሱ እሺ ምንድነው ጥያቄሽ? እሺ ጥያቄ ምንድነው? እሺ ዋናው ጥያቄ ያው ስላሴ በክርስትና ያው እንትን አስተምሮ ላይክ የእምነቱ መሰረት እንደሆነ ይታወቃል አይደል? ኦፍ ኮርስ የእምነት የኒቂያ ናይሲኖ ኮንስታንቲኖፕል ክሪድ እና የተኮነ ሁሉ የሃይማኖት ጸሎት ብለን የምንጸልየው ኦፍ ኮርስ ሁሉም እኛ ኦርቶዶክሳውያን የስላሴ አማኞች ነን እኮ። እንደዛ ደግሞ ከሆነ እስቲ ከበፊት ከኢየሱስ በፊት ከነበሩ ነቢያት ማለት ኦር ደግሞ ሰዎች ስለ ስላሴ አምላክ በሶስት መልክ ነው የሚገኘው፣ በሶስት አካል ነው የሚገኘው። 3% ዋን ኤሰንስ አይደል የሚባለው? በዛ መንገድ ለሰዎች የሰበከ ሰው አለ ወይ? አንድ ስላሴ በመላእክት የተገለጠው ባይዘው በአዲስ ኪዳን ነው። ግን ማሳየት እንችላለን፣ ችግር የለውም ማሳየት እንችላለን ሲል
ላይክ አሁን እኛ ሙስሊሞች አንዴ ጥያቄውን እንትን ላድርግልን። አሁን እኛ ሙስሊሞች ምናምነው ከዛ በፊትም የነበሩ ነቢያትን አንድን አምላክ ነው የሰበኩት። ሁሉም እንዳለ በተዋረድ ከኑህ ከኢብራሂም ሁሉም ማለት አንድን አምላክ አምልኩ እንጂ አምላክ ሶስት አካል አለው እንደዚህ ያለ የለም ነው የኛ እምነት። ከእናንተ እምነት ደግሞ ላይክ አምላክ በሶስት አካል እንደሚገኝ የሰበከ ማን ነው? አንድ ሁለተኛ ደግሞ የቅድሙን ጥያቄ ደግሞ ንገረኝ እና በቃ ያለው ለነሱ የለም ሲል እኮ ማስረጃ ቢያመጣ ጥሩ ነበር። የለም እንደዛ የሚል ነው የለም ሳይሆን ካለ ነው ያልኩት። ኤፍሶን ካለ ችግር የለም እንጂ የለም ማለት ነው። ችግር የለም። አይ እንዲማር ስለሆነ እሺ። ኦሪት ዘፍጥረት ያው መቼስ ተውራት ተበርዟል ብላችሁ ታምናላችሁ እንዴ ኤልያስ? እኛ ተበርዟል ብለን ነው የምናምነው፣ ግን ማስረጃ ተውራትን አምስቱ የሙሴ መጽሐፍ ተበርዟል ብላችሁ ነው የምታምኑት? ኖ አሁን ባሉበት ኦሪት ምናምን አሁን ባለበት ላይክ አሁን ያለው በፊት የነበረው የወረደው በፊትም የነበሩ የቤተክርስቲያን አባቶችን ጠቅስላለሁ። ችግር የለውም። እሺ አንድ ጥቅስ ላሳየ። ኦሪት ዘፍጥረት ምዕራፍ 19 ላይክ ነብያት ነው ያልኩት። እሱን እኮ ነው። ኦሪት ዘፍጥረት ምዕራፍ 19 ኦኬ። እግዚአብሔር በሶዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ ይላል። ኦኬ እያነበብኩ ነው። እሺ እግዚአብሔር በሶዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ ይላል። ዕብራይስጡን ሄደህ ብትመለከተው ያህዌ ነው ሁለቱንም የሚላቸው። ያህዌ መሬት ላይ ያለው ያህዌ፣ ሰማይ ካለው ያህዌ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ ይላል። እዚህ ጋር ምን ማለት ነው? ንገረን እስኪ። እግዚአብሔር ከእግዚአብሔር ዘንድ ሲል ምን ማለት ነው? ነው እኔ እኮ ያልኩህ አሁን እዚህ ጋር እግዚአብሔር በሶዶምና ከእግዚአብሔር ዘንድ ሁለት አካላት ይታያሉ አይታዩም? እግዚአብሔርም በሶዶምና ከእግዚአብሔር ዘንድ እኮ ከራሱ እንደሆነ ነው እኔ ላይክ እየተረዳሁ ያለሁት እንደዛ ነው። እግዚአብሔር በሶዶምና በጎሞራ ላይ ከእግዚአብሔር ዘንድ እኮ ነው የሚለው። ሁለት አካላት ይታያሉ አይታዩም? እዚህ ጋር እኔ ባይ ዘ ወይ ስለ ስላሴ ነው የጠየቅኩት። እዚህ ጋር ስለ ሁለት እንኳን ብትል ማስረጃ ከአንድ አካል በላይ ችግር የለውም እመጣላለሁ። ችግር የለውም በደንብ እመጣላለሁ። ኤልያስ ወንድሜ አያሳስብህ። እዚህ ጋር ልብን ከፍተህ ለመማር እሺ። እኔ አሁን ይሄን ማሳየ ባይ ዘ ወይ በአንድ የተረዳለ ምናምን ነገር ብዬ ሳይሆን በብሉይ በቶራ ራሱ በሙሴ አምስት ነገር ስላላገኘ ነው ጋር ምን አልከኝ? እኔ አሁን ያልኩህ ላይክ ተውራት ላይ መኖሩ ሳይሆን እኔ አሁን ነብያቶች ላይክ ወደ አንድ አምላክ ሙሴ እኮ ነው የጻፈው። ሙሴ እኮ ነው የጻፈው። አታምንም? ሙሴ ነው የጻፈው። ኖ የኛ እምነት እኮ አይደለም። ላይክ ችግር የለውም። አሁን ኤልያስ ልብን ከፍት አድርግ። በመጀመሪያ ደረጃ እየተማመን እንሂድ። ሙሴ ነው የጻፈው አይደለም? ኦሪት ዘፍጥረትን እኔ በምን ላቅ እችላለሁ? እኔ ኦሪት ሙሴ ነው የጻፈው ትላላችሁ። እስልምናው ምንድን ነው የሚለው? እስልምናው የሚለው እኮ አይደል ነው ሙሳ ነው የጻፈው አይደል? የራስን እምነት ማነሳል ለምን እንዴ? እስልምናው ሙሳ ነው የጻፈው አይልም? ተውራት አላህ እንዳወረደው ነው የሚናገረው እኮ ቁርአን። ሙሳ ነው የጻፈው እንደዚህ ቢል ነገር እኔ እሺ ማማይ አንዴ ቆይ፣ ወይ ዴቫ ኮንፊርም አድርጉን። ከሰማይ ነው የወረደው ነው የሚባለው ተውራት? ዴቫ ኦር ማማይ አላህ በመለኮታዊ እጁ ጽፎ ለሙሳ የሰጠው መጽሐፍ እንደሆነ ነው እስልምና የሚያስተምረው። አላህ ራሱ በመለኮታዊ እጁ ጽፎ የሰጠው መጽሐፍ ነው። አላህ ነው የጻፈው። ቀጥልሽ። በጣም ጥሩ። ስለዚህ አላህ የጻፈው መጽሐፍ ላይ ኤልያስ እግዚአብሔር ከእግዚአብሔር ዘንድ ይላል። እንዴት ነው የምትረዳው አንተ? ሜቢ በቃ ይሄ ነው ያለው ማስረጃ። እሺ እኔ ልቀጥልልህ ነው። ባይዘው ጥያቄ እንዲፈጥርብህ ነው። ይኸው ልብህን ክፍት ካደረክ በጣም መጽሐፍቶቹ ግልጽ ናቸው። እሺ እንቀጥል። ኢሳይያስ 48 ላይ እንሂድ። ይታያል ስክሪኔ ኤልያስ? እሺ ኢሳይያስ 48 ከቁጥር 12 ጀምሮ እናንብብሽ። ያዕቆብ ሆይ የጠራውም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ ይላል። ይሄ እግዚአብሔር አምላክ ነው አይደል እየተናገረ ያለው? እሺ ነው አይደል? ነው። እሺ እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራዋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱም በከላዳውያን ላይ ይሆናል። እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱንም ትከናወንለታለች። ወደ እኔ ቅረቡ፣ ይህንን ስሙ።
እኔ ከጥንት ጀምሬ በስውር አልተናገርኩም። እግዚአብሔር ነው አይደል እየተናገረ ያለው ይሄን? እሺ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እሺ ተናጋሪው ማን ነበር? ከላይ ጀምሮ እግዚአብሔር አይደል? ማንና ማን ልከውኛል አለ? እግዚአብሔር የተባለው አካል ጌታ እግዚአብሔርና መንፈሱ ልከውኛል አለ አይደል? አላለም ብሏል። ስንት አካላት ይታዩላል? አሁን ሲናገር የነበረው እግዚአብሔር የሚባለው አንድ አካል አለ። ሁለተኛ ደግሞ ላኩኝ የተባለው ሁለተኛው አካል ጌታ እግዚአብሔር የተባለ አለ። ሶስተኛ መንፈሱ አይደል? እሺ ስንት አካላትን ያሳያል እዚህ ጋር? እዚህ ጋርም ሁለት ነው የሚያሳየው እና ይላል እኮ ጌታ እግዚአብሔርና መንፈሱ ነው የሚለው ባይዘው እና ኤንድ ነው የሚለው ባይዘው እኔ የገባኝን ልንገርህ። እሺ ማስረጃዎች አሉ ብለህ ላይክ ስላሴ ከዚህ በፊት ነብያቶች እንዲህ እንትን እንደሚሉት ያለ ብለህ ያስረዳኸው እነዚህ ማስረጃዎች ማለት አንደኛ ቬግ ናቸው፣ ሁለተኛ ደግሞ የምትተው ነገሮች ግልጽ ሆነው ነው። የራሴን ፐርስፔክቲቭ ነው። ቆይ አሁን ዝም ብለህ በግልጽ ጠራራ ፀሐይ ላይ እንዲህ እልል ብሎ የቀረበ ማስረጃ ሲቀርብልህ ቬግ ናቸው ብለህ መጀመር ራሱ ቅንነት እንደሚጎል ያሳያል። እኔ ከቀደም ጀምሮ በተነሳው የሰበከ ነው ያልኩህ። ክሊር የሆነ ነገር እኮ ነው። ቆይ ከዚህ በላይ ክሊር እንዴት ነው? ጌታ እግዚአብሔርና መንፈሱ ልከውኛል ብሎ የተናገረው አካል እግዚአብሔር ነው አይደለም? እሺ ነው። ያን ላከው አካል ቅድም እግዚአብሔር ከእግዚአብሔር አለ አይደለ? ወደዛ አንመጣም። እዚሁ ላይ እንቁምና ወደዛ ሄድላለሁ። ባይዘው እንደዚህ አይነት ማስረጃዎች ብዙ አመጣልሃለሁ። እኔ ከአንድ አካል በላይ መሆኑን እግዚአብሔር ችግር የለውም። እስራኤል ሆይ ስማ እግዚአብሔር አምላክ አንድ ነው ሲል ራሱ ያ አንድ የሚለው ቃል ኦሪጂናል ቃል ነው ሄደህ ብትመለከት ስለ ሲንግል ፐርሰን አይደለም የሚያወራው። እሱንም መምጣት ካስፈለገ እንመጣለን። ግን አሁን የኔ ጥያቄ ይሄ የተናገረው አካል አለ አይደል? እግዚአብሔር ፊተኛውና ኋላኛው ያለው አካል አለ አይደል? እሺ ከዛ የላከው አካል አለ። ሁለት የላኩት አካላት አሉ አይደል? ጌታ እግዚአብሔርና መንፈሱ አይደል? እሺ ሶስቱ ነው አልሆኑ? እሺ ሆኑ። ማን ሶስቱ መለኮት ናቸው አይደሉም? እኔ አሁን እዚህ ጋር ሆኜ እዚህ ግልጽ ለምሳሌ ካልሆነ እንዴት አድርጌ ነው መመስከር የምችለው? ይሄው እሺ ጌታ እግዚአብሔር ይላል። እሺ የላከው አንድ አካል አለ። ጌታ እግዚአብሔርና መንፈሱ ልከውኛል። ጌታ እግዚአብሔር አለ፣ መንፈሱ የተባለ መንፈስ ቅዱስ አለ። ከዛ ተላኩ የተባለው ደግሞ እግዚአብሔር እኔ ነኝ፣ ፊተኛውና ኋላኛው እኔ ነኝ ብሎ የተናገረው አካል አለ አይደል? ሶስቱም የተነጣጠሉ ናቸው ኦልሬዲ። አሁን እኛ እኮ ላይክ ስለ አንድ ጌታ ነው እንጂ የሚያወራው ሶስት አካል ስለሆነ አንድ ጥያቄ ልጠይቅህ። አይ ኤልያስ እንደው በጣም ለቃሉ መታመን ሲያቅታችሁ በጣም አስቸጋሪ ናቸው። አምላክ ራሱ ቆይ ስማኝ አምላክ ራሱ አምላክ ልኮኛል ብሎ ይናገራል በእስልምናው ቴዎሎጂ እኮ ነው የሚለው እኮ እሱ ነው። አሁን ኢየሱስ ችግሩ እዛ ላይ በጣም ብዙ ቦታ እንደተላከ ይናገራል። ይሄው ታዲያ እኮ እዚህ ጋርም እኮ ጌታ እግዚአብሔርና መንፈሱ ልከውኛል እያለ ይናገራል እኮ በቃ አሁን ከዚህ ተነስተን ስላሴን ኦልሬዲ ኮንክሉድ ማድረግ እንችላለን። ስላሴ ማለት ነገርኩ የቃሉን ከሆነ ቃሉ ከሆነ ከዚህ በፊትም ሁሌ እንደተናገር ነው። እንደው ሙስሊሞች እኛ ሼም የሚይዘን ይመስላችኋል? ቃሉ ከሆነ ኦኬ፣ ቃሉ ከሆነ ትሪኒታስ የሚለው ወይ ደግሞ ትሪኒቲ የሚለው ቃል ከሆነ ቴዎፊሎስ ኦፍ አንቲዮክ ነው ለመጀመሪያ ጊዜ የተጠቀመው። ብዙ ሰዎች እንደውም ተርቱሊያን ይመስላቸዋል። ከቃሉ ከሆነ ሰው ችግር ያለበት ቃሉ መጽሐፍ ቅዱስ ላይ የለም፣ ሶስትነትን ለማሳየት ነው። ነገር ግን የቤተክርስቲያን አባቶች ናቸው የተጠቀሙት። በ180 ዓመተ ምህረት አካባቢ የነበረ ቴዎፊሎስ ኦፍ አንቲዮክ የሚባል የቤተክርስቲያን አባት። ፖይንቱ ግን አምላክ በአንድነት ውስጥ ልዩ ሶስትነት እንዳለው የአዲስ ኪዳን መጽሐፍትም ይናገራሉ፣ የብሉይ ኪዳን መጽሐፍትም ይናገራሉ። ከነዛ ውስጥ አንዱ ይሄ ነው እያልኩ እኮ ነው። ሶስት ፐርሰኖችን እንመለከታለን ወንድሜ። እኔ ደግሞ እዚህ ጋር ሶስት ሰዎች ሳይሆን አንድ ነገር በሶስት እንትን እየተገለጠ ነው እኔ አሁን እየተረዳሁ ያለሁት። እሺ በቃ ይብቃ ኤልያስ፣ ግዴታ ዛሬ መረዳት የለብንም። ይብቃ በቃ ወንድማችን፣ እናመሰግናለን ለነበረን ቆይታ። ጌታ አምላክ ልብህን ይክፈትልህ ብሮስኪ። እናመሰግናለን ለነበረን ቆይታ። ቴንክ ዩ። እሺ እስቲ ዴቫ አውራ ዴቭ፣ ታፈንክ የተወሰነ ጊዜና እድል ልስጥ። ጋዲ የቤት ልግባና መንገድ ላይ ነኝ። የቤት ሲገባ ወራል ትንሽ ደቂቃ ሰዓቱ ራሱ 7 ሰዓት ሆነ አይደል? እንትን ነው ጋይስ። እስካሁን የቆየንበት ዋናው ምክንያት ምንድነው? ሰው ኦኬ፣ አሁን ልጁ ግዴታ እንዲቀበል ባይዘው ሰዎች ገብተው ጥያቄና መልስ የሚደረግበት ዋናው ዓላማ ጋይስ
እንደዚህ አይነት ማስረጃዎች የሚቀርብበት ዋናው ዓላማ ልጁ እንደው ዛሬውኑ እንደው የሃይማኖት ጸሎትን ደግሞ ክርስቲያን እንዲሆን አይደለም። ዋናው ዓላማ እሱ አይደለም። ክርስቲያኖች ደግሞ ማስረጃ እንዴት ማቅረብ እንዳለባቸው ለመማማርና ለመማማር ያክል ነው። ጥያቄዎችን በምን መልኩ አፕሮች ማድረግ አለብን የሚለውን እንዲረዱ ነው። ኦኬ። እና ከዚህ አንፃር ነው ያው ሰዓትም የወሰድነው ለዛ ነው። ወንድማችን በቀንነትም ሲያወራ የነበረው መጨረሻ ላይ ግን ትንሽ ልቡን ደንደን የማድረግ ነገር አለና ጌታ ይርዳው በነገር ሁሉ። ወይ አንተሽ ጋዲ ጨረስክ? ቤት ነኝ። ና ልልህ እኮ ነው። በዛኛው ስልክ ስደውል እምቢ አለኝ። የት ቤት? አዎ ቤት ና። በቃ እሺ፣ ወይ እዚህ ጠብቀኝና ልክ ላይፍ ስዘጋ እመጣለሁ። እሺ። ሙስሊሞች መግባት ትችላላችሁ። ሙስሊሞች መግባት ትችላላችሁ። እኛም እኮ በጣም እኮ ይገርመኛልና ቁርአን ላይ ቅድም የሆነ ልጅ ማን እንደሆነ ረስቸው ነው እንጂ እንትን ቃል ይፈጥራል እንዴ ሲል ነበረና መጀመሪያ የገባው ይመስለኛል ሜቢ እና ቁርአን ላይ እኮ በቃሉ እንደሚፈጥር ይናገራል እኮ ሆነ ፈይኩን እያለ ማለት ነውና በቃሉ ነው የሚፈጥረው። ያ ቃሉ ያላህ ቃሉ ምንድነው ስንላቸው ምንም ምንም ሳይሆን ፈጣሪ እየፈጠረ ምንም ይላሉ ማለት ነውና ከቁርአናቸው መነሻ እንኳን አድርገን እንኳን ስንናገር ምንም ነው የሚሉት ማለት ነው። ማለት መልስ ራሱ የላቸውም። ለማሰብ ትንሽ እንኳን ይሞክሩና እነሱ ግን ለማሰብ ጭራሽ አይሞክሩም። በቃ ምንም ትበለት ድብን ብለዋል። ነው ቅድም ጌታ ይግለጥላቸው ካልሆነ መንፈስ ቅዱስ ራሱ ይግለጥላቸው እንጂ በጣም አስቸጋሪ ነው እነዚህ ሰዎች ጌታን የስላሴን ደግሞ መጽሐፍ ቅዱስ ላይ መጥተው ደግሞ የራሳቸውን ሐሳብ ነው የሚያስቀምጡት እንጂ መጽሐፉ እንደዚህ ብሏልና እንዴት ተረዳዋለህ ሲላቸው አይ እንደዚህ ነው እኔ የምረዳው ይላሉ። አጣመው ማለት ነው። መጽሐፍ ቅዱሱ ተላኪያ ልከውኛል የሚላል እንዲሁ ጌታ መንፈሱና እግዚአብሔር ብሎ አስቀምጦታል። ሶስት አካል እዚህ ጋር እንመለከታለን እንጂ ራሱን በራሱ ነው የሚያነጋግረው ብሎ ልክ እንደ ኦንጂሰሶች ሐሳብ አስቀምጦ መረዳት ይሄ ተገቢ ነው ብዬ አላምንም። አንድ አይምሮ እንዳለው ሰው ግን ብናስብ ጥሩ ነው። ምክንያቱም መጽሐፉ ግልጽ አድርጎ አስቀምጦልናል። ጌታና መንፈሱ ልከውኛል ብሎ ተላኪዋለ። እንዲሁም ደግሞ የላኩት ደግሞ አካላቶች ደግሞ አሉ። ስለዚህ ሙስሊሞች አንዳንድ ቁጭ ሳሳቡ ሁሌ እናስተጋባለን። ልክ ነሽ ቤትሻ። ባይ ዘ ዌይ ክርስትናው ቴዎሎጂ ላይ አንድ መረዳት ያለባቸው ነገር የብሉይ ኪዳን መጽሐፍትን በደንብ ያጠና ሰው ቴዎፋኒ የሚባል ወይ ደግሞ ኤንጀል ኦፍ ዘ ሎርድ የሚባል አንድ ፊገር አለ። እንግዲህ ምን ያህል ሰው አላውቅም። ማጆሪቲው ሰው እኛ ላይቭ ላይ የምናነሳዋለን ብለን ያው ሰው ኦዲየንሱ አለ አይደል ምን ያህሉ ሰው ይረዳዋል የሚለው ነገር እርግጠኛ ስላልሆነ እንትተነው ነው እንጂ ኤንጀል ኦፍ ዘ ሎርድ ወይም ደግሞ ቴዎፋኒ የሚባል አለ። የእግዚአብሔር መልአክ እየተባለ የሚጠራ የሆነ ፊገር አለ በብሉይ ኪዳን። ኦኬ፣ የእግዚአብሔር መልአክ እየተባለ የሚጠራ ያው መልአክ የሚለው ቃል እንደምታውቁት ያው የተላከ ማለት ነው እንጂ መልአክ የሚለው ስም ሊትራሊ ባህሪን አያሳይም። ወይ ደግሞ መልአክ የሚለውን ቃል ሰው ስላየ ፍጡር ነው ምናምን የሚልም ነገር የለውምና ይሄ እግዚአብሔር መልአክ የሚባለው ፊገር ሊትራሊ በብሉይ ኪዳን ለያህዌ ብቻ የሚሰጡ ነገሮችን ለሱም ሲነገሩ ሲሰጡ እንመለከታለንና እግዚአብሔር ቢፈቅድ እስቲ ነገረ ክርስቶስ ላይ በደንብ ምዕመኑ በደንብ አድማጩ በደንብ ከበረታ በኋላ ቴዎፋኒ የሚለው ነገር ላይ ከሰዎች ጋር በደንብ የምንማማር በጣም መሰረታዊ ነገር ስለሆነ በብሉይ ኪዳን ቅድስት ሥላሴ ትምህርት ወይ ደግሞ አምላክ በአንድነት ውስጥ ልዩ ሶስትነት አለ ወይስ የለም የሚለውን ነገር እንትን ለማለት የእግዚአብሔር መልአክ የሚባለውንም ፊገር ማወቅ ስለሚፈልግ ኦኬ ማወቅ ስለሚፈልግ እንዲህ ስል ግን ኦርቶዶክሳውያን አንድ ማወቅ ያለብን ነገር ምንድነው የእግዚአብሔር መልአክ ተብሎ የተጠቀሰበት ቦታ ሁሉ ስለ ቴዎፋኒ ያወራል ማለት አይደለም። ሁሌ ላይቭ ላይ እንደምንናገረው ኮንቴክስቱን ይዘን ነው የምንረዳው። ለምሳሌ አብርሃም ልጁ ይስሐቅን ሊሰዋ ይዞ በሚሄድበት ሰዓት ላይ አይደለ አብርሃም ልጁ ይስሐቅን ሊሰዋ ይዞ በሚሄድበት ሰዓት ላይ ከሰማይ ልክ ሊሰዋው ሲል ከሰማይ ድምጽ መጣ ይላል አይደል? ተናጋሪው ማን ነው ሲል መጽሐፍ ቅዱስን ስንመለከት የእግዚአብሔር መልአክ ይላል። ልሰዋልኝ የነበረውን ብለው ሊትራሊ እንደ ያህዌ የሆነው የእግዚአብሔር መልአክ ተናገረ ይላል። ኦፍ ኮርስ አንዳንድ ሰዎች በኤጀንሲ ነው ይላሉ። ግን እስቲ ኤኒዌይስ በሰፊው ሌላ ጊዜ እናወራበታለን። እሺ ቆስጠንጢኖስ እስቲ ሰላም በለንና አንድ ሰው ተቀበለን አንድ ሁለት ሰው ተቀበለን ላይቫችንን ምንጨርስ ይሆናል። ቆየን ከገባ ለዛ ነው። ሰላም ላንተ ይሁን። አንተ ሰውዬ እንዴት ናችሁ? ቦስ ሰላም ነው? ሁላችሁም ሰላም እያለው ኡስታዞች ከላይ ተቀምጠዋል አላችሁ። እንዴት ናችሁ? ከስር ያጀመው ሁላችሁም ሰላም ነው? ቃልት ያሰማልን። እግዚአብሔር ያክብርልን። በጣም ጥሩ እየሄዳችሁበት ነው። አሪፍ ነው።
ግን ያው ልንረዳ የሚገባው ሙስሊሞች እንደዚህ ስናወራቸው በተለይ በስላሴ ላይ አምነው ከተቀበሉ አው ካሉ የከፈሩ ነው የሚመስላቸው። እኔ ያወራኋቸው ልጆች እንደነገሩኝ አው ካለን እኮ ያው ያከፈረናል ምናምን ነገር ሚል ሐሳብ አላቸውና አክሴፕት አያደርጉትም። ያንን ነገር ለህሊናቸው ፍርዱን መተው ነው እንጂ ሄሎ አይሰማም። ይሰማል። ተረጋጋ። የሰላም ዘብ ምናምን ተረጋጋ። ትቀጥላለህ። ቀጥል ቆስጠንጢኖስ። እሺ። እና እንደዛ አይነት ሐሳብ ስላላቸው አይቀበሉትም። አሁን ቅድም ኤላን አይተዋል ነው ያለው እግዚአብሔር ከእግዚአብሔር ዘንድ የሚለውን ነገር ሲመለከት እንደዛ ነው ያለው። ለህሊናው ጥያቄ ትተንለታል። ጠያቂ ይሆናል አሁን ይሄ ልጅ። ስለዚህ አክሴፕት አድርጎ ይቀበሉናል ብለን ኤክስፔክት ማድረግ የለብንም። ያህን አይነት ምልከታ ስላላቸው ሙስሊሞች አው ኦኬ ትክክል ነው ብለው ካመኑ እንደ እስልምና ከእስልምና የሆነ ትንሽ እንትን ይለናል ብለው ስለሚያስቡ አክሴፕት አያደርጉትምና ለህሊናቸው እየተውን መሄድ ነው። እስከሆነ ያህል ድረስ እንሂድና ለህሊና ትቼዋለሁ ትሉታላችሁ። ይዛኔ በቃ ፍርዱን ለእሱ እንተዋለን። የስላሴን አስተምህሮ እኮ ከተቀበሉ አንድ ሙስሊም ከተቀበለ ሙሉ ለሙሉ ቁርአኑን ምን አላማሰ ደመስሰው ማለት ነው። ምክንያቱም ቁርአን የወረደበት ነው። አንደኛው ምክንያት አምላክ ሶስት ለኛ ነው ምናምን አትበሉ ነው የሚለውና ማርያምንም ታመልካላችሁ ሊቃውንቶቻችሁም ታመልካላችሁ ብሎ የውሸት ናዳ አውርዶብናል ቁርአኑ ማለት ነውና እና የስላሴን ከተቀበሉማ በቃ ቁርአኑ ራሱ ማቃጠል ነው የሚጠበቅባቸው። አረሹ አንድ ልጅ አለ ሜቢ የምታውቁት ከሆነ ቆስጠንጢኖስ አላቀም ፋሚሊያር ከሆነ ከኔ እንደውም ምን አለ እንግሊዘኛ ፍሉዌንትሊ መናገር ብችል ብዬ ተመኘው። ኦርቶዶክስ ክርስቲያን የሚል ዩዘር ኔም አንድ አይደለም ኦርቶዶክስ ሙስሊም የሚል ዩዘር ኔም ያለው አንድ አይ ቲንክ ውጭ ያለ ሙስሊም ነገር ነውና የሚቀጥፈው አቀጣጠፍ በተለይ አባቶች ትምህርት ላይ የሚዋሸው ውሸት ምናምን ነገር በጣም ይዘገንናልና ታውቃለህ ቆስጠንጢኖስ ኦርቶዶክስ ሙስሊም የሚል ዩዘር ኔም አይቼዋለሁ ግን ተከታትየው አላውቅም። ከሱ ጋርም አንድ አለ ሌላ እንትን የሚል የእሱ ይሰቀጥጣል ደግሞ በጣም ብታይ እንዴት አይነት ነገር ነው። ከእንትና ጋርም እያወራን ነበር። አገንን አወቀዋ። አዎ በጣም ጸዴ ሰው ነው። ቲክቶክ ላይ ምናምን እያወራ ለምን ኦፊሻሊ ኢንቫይት አታደርገውም ብዬ ለካሴቶ የሆነ ሰዓት አገን ጋር እዚህ ገብቶ ምናምን ጨምቀው ነው ያሰጡት። ይሄ ዲን የሚባለውንም ልጅ ባይ ዘ ወይ ዩቲዩብ ላይ ቆስጠንጢኖስ ካላየ ገብተው ጥሩ ኖሌጅ የሚገኝበት ነው ብዬ አስባለሁ። ውይይቱ አፖስቶሊክ ኦርቶዶክስ የሚል ፔጅ አለው አይደል? ማን አለ? አገን ኮፕቲክ ኦርቶዶክስ ነው ላይክ ውጪ ነው የሚኖረው ግን ወይ እንትን እላለሁ። ቆይ ፎሎ ባክ ላድርግህና መሰለኝ አይ ቲንክ ሶ እንትኑ ልክላለሁ ዩቲዩብ ሊንኩን ልክላለሁ። አፖስቶሊክ ኦርቶዶክስ ይባላል። አሁን ቅርብ ጊዜ ከአንድ ሙስሊም ጋር ዲን ከሚባል ሙስሊም ጋር ያደረጉት ኦልሞስት የአንድ ሰዓት ውይይት አለና በጣም ይሄ በተለይ ስላሴ ከኒቂያ በፊት የለ ምናምን በእርግጥ ከበፊቱ ነው የሚቀባጥሩት ግን ጥሩ የሆኑ አለ አይደል ጥሩ የሆኑ ውይይት ነበርና ሰዎች ምናምን እንደዚህ እንግሊዘኛ ውይይቶችንም እየሄዱ ቢያዩ ምናምን ነገር ጥሩ ነገር ያገኛሉ ብዬ ነው። ኤኒዌይስ እሺ የሰላም ዘብ ማለት የሰላም ጠባቂ ወደ እንደዛ መሰለኝ። እንኳን ደህና መጣ። ሰላም ላንተ ይሁን። ሚዩት ነው እያወራ ከሆነ። ሰላም እንዴት ነህ? ሰላም አይሰማም? ይሰማል። አይ ታች ኮሜንት ላይ በጣም ስትፎክር ነበር ሰው አታስገቡ ምናምን እያልክና ለዛ ነው የሳብኩ። እስቲ እንደው ምን አይነት ዕውቀት ልታፈስብን እንደሆነ ጓጉቻለሁ። እስቲ ቀጥል ሐሳብህን ወር ጥያቄ። አይዞህ ያው እስካሁን ብዙ ሰው አንድ ጥቂት ሰው አስገብታችኋል። እስካሁን ስብከት ነው የሰማነው በመረጃ እንድታወሩ ነው። ቅድም አሁን አንዷ ሴት በጠየቀቻችሁ ላይ ኢየሱስ ክርስቶስ ስለዛች ቀንና ስለዛች ሰዓት እሺ ብዙ አያውቅም ብላችሁ ለምን አመልሱ? ያውቃል አያውቅም መልሱ እንደዛ ብሎ የፈታ የቤተክርስቲያን አባት አለ አያውቅም ብሎ እንደማያውቅ እሱ ተናግሯል። እንግዲህ እሱና አሁን አንተ ምንድነው ጭንቅላትን ደፍነ ማሰቢያን ዘግተ ስለመጣህ ነው እንጂ እንደዛ ብሎ ያስተማረ የቤተክርስቲያን አባት አለ ወር የፈታ ኮሜንታሪ ስብከቱን አይደለም ብራዘር። አሁን እዚህ ጋር ለመወያየት ኮሜንታሪ አለ አባት አለ። አሁን በኋላ እንደው ከሙስሊሞች ጋር እንደረቀም እንደዛ ብሎ የፈታ የቤተክርስቲያን አባት አለ ማስረጃ ካለ 1000 ምናምን ሰው እኮ የሞገታችሁ ነው እየታዘባችሁ ነው።
ማስረጃ አለ ወይስ የለም? ፓፓ ለምንድን ነው ሰዓታችንን የምታቃጥለው? ያራዳ ልጅ እውቀት አለኝ ብለህ ፎክረህ መልሱልኝ። ለልጅቷ ያብራራ ነው ማብራሪያ ከታች። እሺ እንግዲህ ምን እንላለን መሰለህ? ለምኑ ነው ማስረጃ? ጴንጤዎች ለምኑ? እሺ ክርስቶስ ስለመጨረሻው ቀን አያውቅም ብሎ ይፈታ፣ ያንን ቃል በቃል አያውቅም ብሎ ይፈታ የቤተክርስቲያን አባት አለ? ጥያቄው ልክ አይደለም ሲጀመር ክርስቶስ በግልጽ ተናግሯል። ጴንጤዎችን ሳስወጣቸው ለልጅቷ በጣም ሰፊ ማብራሪያ ልጅቷ ማምናበት ስለወጣች በጌታ ፍቅር ነበር ጴንጤዎችን ማሰናበታቸው። አሁን ደግሞ አሰላሙ አለይኩም ብዬ ነው ማሰናበት። ታች ወርደ ታብታብ አድርግ። ከእንደዚህ እውቀት አልባ ከሆነ ሰው ጋር ሰዓት የምናቃጥልበት ምንም ምክንያት የለም። ለልጅቷ ኦልሞስት 30 ደቂቃ ነው እንደዛ ነው ሰፊ ማብራሪያ ሰጥተናት አምና ነው ደስ ብሏት ራሱ ይወጣችሁ። እውቀት ያላችሁ ሰዎች ገዝት ላኩ ባካችሁ። እንዲሁ ዝም ብሎ ገብቶ እንደዚህ የሚንጫጫ ሰው ምንም ሰዓት ማቃጠል ነው ትርፉ። እሺ ኮንስታንቲኖስ እስቲ ኦር ዴቫሽ ቀጥሉ አንዳችሁ። ማይኬ ደረስኩና ተላለ እኔ ቤት ቼክ ሳደርገው ብሎክ ተደርጓል። በጣም ተሳዳቢ ነው ማለት ነው። ብሎክ ተደርጓል። አንብሎክ ይለኛል ሳይው አንብሎክ ይለኛል። በጣም ድንቅ ነበር። ቃሎች ያሰማልን ወንድምዮ። በእውነት በጣም አሪፍ ትምህርት ነው። እርግጥ ነው የተወረወሩ ድንጋይ አብዛኛው ለመፈንከቻ ቢሆንም ለመጉጃ ቢሆንም እኛ ግን ለመታነጫ አድርገነዋል። ታንጸንበታል በደንብና ደስ ይላል። በጣም አሪፍ ነው። ቃልዮት ያሰማልን ጋዲ። ኢዮባም ቅድም ነበረና አሪፍ ነበረ። ግን አንድ ነገር ታዘብኩኝ። አይ ቲንክ ሙስሊሞች የሆነ የሚያውቁት ሁሉንም የሚያብራሩት ስለ አምላካቸው የሚያውቁ እየመሰላቸው ቅድም ልክ እንትናን ኤልያስን ስትጠይቀው በእግዚአብሔር ዘንድ እግዚአብሔር ነበረ የሚለውን ስታሳየ ሳቄ ነው የመጣውና ርብት ብታለ which እሱ ቁርአን ጋር ብንሄድ እነሱ አሁን ካያችሁ ልብ ካላችሁ ከቅድም ጀምሮ ሲጠየቁ የነበሩ ጥያቄዎች ምንድናቸው? አንደኛ እንዴት ሁለት አካል ይሆናል ፈጣሪ? በሁለት አካል ራሱን ይገልጣል ነው። ሁለት አካል ይሆናል ሴንስ በሁለት አካል ገለጠ ሲባል እንዴት ይገልጣል? አንዱ ጥያቄያቸው ነው። ሁለተኛው ደግሞ እንዴት በፈጠረው ስጋ ይገለጣል ነው። ጥያቄውን ጨምቀን ስናወጣው ማለት ነው በግድምድሞሽ እንዳለ በግልጽ የነበረው ጥያቄ። ይህንን ቁርአን ጋር ብንሄድ አላሁ አለም ነው የሚሉት። ፎር ኤግዛምፕል የአላህ ቃል ፍጡር ነው ወይስ ፈጣሪ የሚለውን ጥያቄ አንድ ሙስሊም ደፍሮ አይመልስም። ፍጡር ፈጣሪ አይደለም እንደዚህ አይደለም በቃ እዛች ጋር ስታክ ነው የሚያደርጉት። እንዴ ይሄ በጣም ሊመለስ የሚገባው መሰረታዊ ጥያቄ ነው። የአላህ ቃል ፍጡር ነው ከተባለ አላህ ነገሮች የሚፈጥረው ሁን ብሎ ነው። ሶ ቃሉን ራሱ ከሆነ ጊዜ በኋላ የፈጠረው ማለት ለሆነ ጊዜ ያህል አላህ የማይናገር ዱዳ ነበረ የሚለውን ኤግዛምፕል እንድንይዝ አረዳድ እንድንረዳ ያደርገናል። አይ ፈጣሪ ነው ዘላለማዊ ነው ቃሉ አብሮት የነበረ ነው ከተባለ ያ የአላህ ቃል የሚሉት ዘላለማዊው ከአላህ ተለይቶ ቁርአን ብለው በሚጠሩት ማለት ነው በተፈጠረ ወረቀት ላይ ተገልጦ ታይቶ ተዳሶ ተነቦ ተረድተነዋል መጥቶ ማለት ነው። ስለዚህ እኛ ክርስቶስ የአብ ቃል አካላዊ ቃል ወልድ በስጋ ተገለጠ በተፈጠረ ስጋ ተገለጠ ስንል ይከብዳቸዋል። ይሄንን ስታስረዳቸው ስላሴን ያስረዳቸው ነው የሚመስላቸው ቁርአን ውስጥና ይደነግጣሉ። ሽባ ነው የሚሆኑት ይሄንን ስትነግራቸው። አዘርዋይስ ግን እስኪ እግረ መንገዳቸው ጋር አሁንም የሚገቡት ካሉ በዚህ ላይ እግረ መንገዳቸውን ነካ ቢያደርጉት የአላህ ቃል ፍጡር ነው ወይስ ፈጣሪ የሚሏትን ነካ አድርገው ለመመለስ ቢሞክሩ ባጭሩ ወይ ፍጡር ነው ወይ ፈጣሪ ነው አትሊስት እንኳን ቢሉን እኛም እንረዳለን። እስኪ ይህንን ምን ብለው ነው የሚያምኑት? ማስረጃ ሳላቸው ወይ የሚለው በጠይቅልኝ ደስ ይለኛል። ወንድምዬ ስለሰጠኝ እድል አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እሺ ዴቫዬ እግዚአብሔር ያክብርልን ብሮስኪ እናመሰግናለን። እሺ ቀደም የነበርሽው ታችንሽ አሁን የገባሽው ኢማና? አዎ ጋዲሳ። ኦኬ ሌላ ጥያቄ ይዘሽ መጣሽ ወይስ አይደለም? በውስጥም አሁንም እዚህ ጋር የሆነ ልጅ እኔን ድጋሚ ጠይቁት ነበር የኔን ጥያቄ ማለት ነው። ኦኬ የትኛውን? አሁን ያወራንበትና ያቺን ቀንና ሰዓት ስለዚህ ቀንና ሰዓት ከአባት ብቻ በቀር የሚለውን ነው ኢማና? አዎ እሷን 30 ደቂቃ ማማዬም አንተም አስረድተኸኝ ነበር ማለት ነው። እሺ አሁን እኔ ምን አምናለሁ መሰለህ? አሁን ቀደም መጽሐፍ ቅዱስ የራሱ አፈታት አለው አይደል ያልከኝ? ኦፍ ኮርስ መጽሐፍ ቅዱስም ማንም ሰው ከመሬት ተነስቶ ይሄ እንዲህ ነው ብሎ የሚፈታው መጽሐፍ አይደለም። መጽሐፍ ቅዱስ ከምን አንፃር ተጻፈ? ሐዋርያቱ ወንጌላቱን ሲጽፉት እንዲጻፉት ጌታ ሲናገር አዳማጮቹ ማን ነበር? ብዙ ነገሮች ባይዘው ኮንሲደሬሽን ውስጥ ይገባሉ። ስለዚህ ሊትራሊ ተጻፈ ነበረ ቃሉ ማለት ነው። ሊትራሊ ነው የተጻፈው።
ሊትራሊ ግን አይወሰድም። በዚህ በኩል ነው የሚፈሰረው አልከኝ። አውዱን ማየት ይፈልጋል። አሁን ምን መሰለሽ እንደዛ ስልሽ ላይክ ፊት ለፊት የተጻፉ ነገሮች በሙሉ ለምሳሌ ክርስቶስ ኢየሱስ እኔና አብ አንድ ነን ወይ ደግሞ ሰዎች አብን እንደሚያከብሩት ወልድን ያክብሩ የሚለው ነገር በግልጽ እየተጻፈ አይ እንዲህ ነው ማለት ሳይሆን ኮንቴክስት እናያለን። ኮንቴክስት ማለት ቀደም ኢማና ምን ብዬሽ ነበር ትዝ የሚልሽ ከሆነ ጥቅሱ የተቀመጠበትን ጥቅስ ምን ተባለ ነው ያልከኝ። እሱ ብቻ ሳይሆን ደግሞ እዛው መጽሐፍ ቅዱስ ላይ ደግሞ ኮንቴክስት ይቀመጣል። ሁሌ ከመጽሐፍ ቅዱስ ውጭ አይደለም ማብራሪያ የምንፈልገው ባይዘው መጽሐፉ ሁሌም ባይሆንም አንዳንድ ቦታዎች ላይ እንትን ባይልም መጽሐፉ ብዙውን ጊዜ መጽሐፍ ቅዱስ ራሱን በራሱ ይፈታል። ምን ልልሽ ፈልጌ ነው ቀደም ያልኩሽ ላይ ቋስ አይተሻል። ለምሳሌ ማርቆስ ወንጌል የተጻፈ ነገር አለ። እዛው ማርቆስ ወንጌል በምዕራፍ 13 ከቁጥር 1 ጀምረሽ ስታነቢ ከምን አንፃር ጌታ እያብራራ እንደሆነ ሙሉ በግልጽ ይቀመጣልና መጽሐፉን ሙሉን ማንበብ ገብቶኛል እኮ ነግረኸኛል በደንብ ቃል በቃል የተጻፈውን ይሄ አይደለም እንዲህ ለማለት ነው ስትለኝ አምኜበት አይደለም የወጣሁት። ግን በሃይማኖት የዚህን ያህል ድረስ ሄዶ መከራከር ስለማያስፈልግ ነው። ገብቶሃል? እኔ ጠየቁ አትመለስ ሜቢ አንድ ነገር ግን ኢማና ኮንፊርም አድርጊልኝ። አንድ ነገር ኮንፊርም አድርጊልኝ። ለምሳሌሽ አሁን አፕሮች እያደረግሽ ያለበት ሜቢ በውስጥ ማይሆን ሜሴጅ ምናምን የጻፉልሽ ሰዎች አሉ። በግልጽ ነው። አይ እንደውም ክርስቲያኖች ነው የላኩት በርቺ ምናምን ሌላ ሰው የጻፈልኝ የለም። ስለዚህ ቀደም አምናበት ነው የወጣችው ስላልክ ነው የገባሁት። ቀደም ያነሳነው አርጊውመንት ላይ ምንም ጥያቄ አልነበረሽም። በደንብ ነው የተብራራልሽ። በደንብ መብራራት ያለበት ነገር አሁን ለምሳሌ ሊትራሊ ቃል በቃል ነው የተጻፈው አይደለ? እንዲህ አይደለም ማለት የተጻፈው አይደለም ብለህ አስረዳኸኝ ኢማና። አሁን የምንሰልሽ አሁን ቅድም ያረክሻትን ነገር ድጋሚ የመቀባባት ይቅርታ አድርጊልኝ እናቴ። አይደለም ተረጋጊ። እንዴ ነው ካልከኝ ቆይ እሺ ኢማና የራሴን ጀጅመንት ወስጄ ወርዳለሁ። መከራከር እኮ አያስፈልግም። እኔ እንደዛ ብዬ ነው ማምነው። እሺ ተረጋጊ። ቀደም እኮ ያወራንበትን 1400 1500 ሰው ሲሰማ ነበረ። ኦኬ ምን አይነት ማስረጃ ስናቀርብልሽ አሁን የመቀባባት ነገር እየሰራሽ ይመስለኛል ከይቅርታ ጋር። ለምንድን ነው እንደዛ ያልኩሽ? እሺ ተረጋጊሽ። ለምንድን ነው እንደዛ ያልኩሽ? አንዴ አዳምጪ። መጽሐፍ ቅዱስ ላይ ስለ ክርስቶስ ዕውቀት በጣም ብዙ ማስረጃዎችን አሳይተንሻል። ኦኬ መጽሐፍ ቅዱስ እርስ በርሱ የማይጋጭ መጽሐፍ ስለሆነ ያ ነገር ከምን አንፃር ተጻፈ የሚለውን ነገር ኦኬ እናያለን አልኩሽ። ለምሳሌ እኔ አንቺን ልጠይቅሽ ቀደም አንድ ሐዲስ ከፍተን ነበር አይደል? አይተሽዋል? ሳሂህ አልቡኻሪ ላይ ኢሳ ተመልሶ ሲመጣ ለምሳሌ መስቀል ይሰብራል ይላል። እንዴት ነው የምትረጂው ይሄን? እሱን አይቼዋለሁ፣ ሰምቼዋለሁ። እንዴት ነው የምትረጂው? እኔ ሐዲሱን አላውቀውም። እሺ ሐዲሱን ቀደም ከፍተን ስናነበው ነበር። ድጋሚ መክፈት ይችላል። ዝርዝር ማስረጃ ሊኖር ይችላል። አሁን ለምሳሌ እንደዚህ በግልጽ የተጻፉ መስቀሉን ይሰብረዋል ማለት ወይ መስቀሉን ነው ጎን ለጎን ደግሞ መስቀሉን የሚይዙ ሰዎች መስቀል ተከታዮች። የኔ ፖይንት ምን ልልሽ ፈልጌ መሰለሽ አሁን አንቺ መተሽ ልትናገር የፈለግሽው ነገር መጽሐፍ ቅዱስ ላይ አባቶች እንዴት ፈቱስ ብለን ስንናገር መጽሐፉ ስለዛ ነገር ምንም አይናገርም እያልን አይደለም። ስፔሲፊክ ቨርስ ላይ ግን ሰው አንድ ጥቅስ ላይ ቆሞ ይሄ ጥቅስ እንዲህ ነው ብሎ የሚሰግጥ ከሆነ ፍቺው እንዲህ ነው ካለ ምን እናደርጋለን? እኛ ኦርቶዶክሳውያን ክርስቲያኖች መጽሐፍ ቅዱስ የብዙ መጽሐፍቶች ስብስብ ስለሆነ ኦኬ ሌሎች ወንጌላት ላይ ሌሎች መልእክታት ላይ ስለ ክርስቶስ የተነገሩ ነገሮችን እንይዝና ወደዚህ ቨርስ እንመጣለን። ከዛ ባለፈ ቅድም የነገርኩሽ የመጨረሻ ልናገር መርሳት የሌለብሽ ነገር ለምሳሌ ማርቆስ ወንጌልን ማርቆስ ጽፎታል አይደል? ማርቆስ ለምሳሌ የሐዋርያቱ ደቀ መዝሙር ነበር ወይ ደግሞ ከ72 ወርድት ውስጥ ነበር። ማርቆስ ሲጽፈው ማርቆስ ለምሳሌ የአሌክሳንድሪያ ቤተክርስቲያን ኦኬ የመጀመሪያው ቢሾፕ ነው። የአሌክሳንድሪያ ቤተክርስቲያን ታሪክ ላይ ዕውቀት ይኑርሽ አይኑርሽ እርግጠኛ አይደለሁም እና የአሌክሳንድሪያ ቤተክርስቲያን የመጀመሪያ ቢሾፕ ነው። ማርቆስ ይሄንን ነገር ሲጽፍ ክርስቶስ ኢየሱስ ምን ለማለት እንደፈለገ ከሱ በላይ የሚረዳ የለም። ኦኬ ስለዚህ ይሄን የጌታ ሐሳብ ደግሞ የማርቆስ ተማሪዎች የማርቆስ ደቀ መዛሙርት እነሱ ናቸው፣ ከነሱ በላይ የሚረዳ ሰው የለም እያለ ነበር። ለዚህም ደግሞ ማንን ሄደን ክሮስ ቼክ እናደርጋለን? የመጀመሪያዎቹን የቤተክርስቲያን አባቶች እንዴት ተረዱት፣ ስለ ክርስቶስ የነበራቸው ትምህርት ምንድነው የሚለውን እንመለከታለን ነው። ኦኬ ወደ አባቶች ትምህርት የምንሄደው በዛ መልኩ ነው። እንደዚህ ብሎ ተፈስሯል ብለኸኝ ነው አይደለ? አምኜበት ነው ሳይሆን ልክ ተፈስሯል ስላልከኝ ነው ዝም ብዬ ወጣሁት ማለት ነው። አሁን እሺ ምን መሰለህ አሁን በሃይማኖት ማለት ነው እኔ ማምነው አንዳንድ ነገሮች በሎጂክ የምትመልሰው ነገር አለ። እንደውም ከዛም እኮ ውጪ ነብይ ነኝ ብሏል ኮንትራዲክት አያደርግም ወይ ብዬ እኮ መጀመሪያ ደግሞ ጠይቄህ ነበር። ላስታውስሽና ጥያቄሽ የነበረው እንደ ይቅርታና ጥያቄሽን ረስተሽዋል። ፋይናሊ መጨረሻ ስደመድሚ ምን አልሽው መሰለሽ ለዮባ ይህንን እኮ ኢየሱስ እንደዚህ ነው እያለ እየተናገረ ነው እንጂ ኦር ደግሞ ሰዎች ጠይቀውት ወይ ደግሞ ለሰዎች እያብራራ አይደለም የሚል አንደምታን ያለው ጥያቄ ጠየቅሽው። ኖ እንደዛ ነው ብሎ ከፍ ብሎ ማስረጃ ሰጠሽ። ኦኬ አልሽ። ቢኮዝ ተስማምታችሁ መጣችሁ። የመጨረሻ የተግባባችሁበትን ፓርት ነው የምነግርሽ።
ትክክለኛ ትክክል ነኝ? ምን አልከኝ? ተቆራረጠ። መልካም የመጨረሻ የተግባባችሁበትን ፓርት እየነገርኩሽ ነው። አንቺ ምን ብለሽ ጠየቅሽ? ይሄኛው እንደዛ ከሆነ ኢየሱስ እኔ የመጣበትን ቀን ብነግራችሁ ሻርፕ 6 ሰዓት ላይ እመጣለሁ ብላችሁ ኢዝ ናት ፌር፣ ለዛ ስላልሆነ ነው እንደዛ ብሎ እየነገራቸው እየተናገረ አይደለም። ይሄ እያስረዳ ነው፣ አለማወቁን እየተናገረ ነው አልሽ። ነው እየተናገረ ነው፣ ጠይቀውት ነው ከፍ ብለሽ እዩ ብሎሽ እዛ ጋር ነው የተግባባችሁት አይደለ? መከራከሪያ ሀሳብ ይዘሽ መጥተሽ አይ ባይ ዘ ዌይ ዴቫ አሁን ያልከው ፖይንት ላይ ከኔ ጋር ነው ስታወራ የነበረው። እንደውም ዴቫዬ ማርቆስ 13ን ትዝ የሚልሽ ከሆነ ኢማና ከቁጥር 2 ወስጄ አስጀመርኩሽና ጠይቀውት ነው አላልኩሽም? እንደውም አንቺ ሌላ አርጊውመንት ታቀርቢ ጠይቀውት ነው አልኩሽና አሁን ምን መሰለሽ ፖይንቱ ዞሮ አሁን ቅድም ምን ተናገርሽ? ፖይንቴን ልንገርህ አዲሳ። እሺ ተናገሪ። አሁን ቅድም ሊትራሊ ተጽፏል፣ አንተ ደግሞ በዚህ ነው የሚተረጎመው ስትለኝ እሺ ብዬ ነው የወረድኩት። ገባ እንጂ እኔ ተቀብየዋለሁ ማለት አይደለም። አንድ እሱን ወቅ። ሁለተኛ ከዚህም ውጪ ሌላም ጥያቄ ስጠይቅ እንደዚህ ነው የሚፈሰረው። አሁን ለምሳሌ በእኛ ሃይማኖት አንዳንድ ነገሮች ሎጂካሊ የሚፈሰራለ ማይፈሰራለ። ገብቷል? እኔ እንዲህ ነው ይሄ ሃይማኖት ይብይሰ እሺ ብዬ ነው ማንንም ሰው መውረድ ያለበት ብዬ አስባለሁ። ገባ? እሺ እኔ እንደዛ ነው ማስበው። ጎበዝ በቃ ችግር የለም። አንተ አምናበት ስላልከኝ ብዬ ነው የገባው። ጋሚ ማለት ነው። እኔ አሁን ፍርዱን ለሊናው አንተ ዴቫ በቃ ችግር የለም። ፍርዱን ለራስሽ ሊና እሱ ላይ ሳይሆን እንደው ይሄን እንደዚህ አይነት ሪሌቲቭ የሆነ ጥያቄ ስለምላለን ጠይቃትና በምን አይነት መልኩ ትመልሰዋለች? የቅድሙን ጥያቄ የአላህ ቃል ፍጡር ነው ፈጣሪ ተብለሽ ብትጠየቂ መልስሽ ምን ይሆናል? ምክንያቱም አላህ ነገሮችን ሁን ብሎ ነው የሚፈጥረው አይደለም? በቃሉ ሁን ሲላቸው ይሆናሉ። እሱ አለ ቁርአን ላይ። አሁን ለምሳሌ የኔ ቃል አለ አጠገቤ እዚህ ጋር በጁግ አለ ተደፋ ብለው አይደፋም። የአላህ ቃል ግን ተደፋ ቢለው ይደፋል። ሰው የአላህ ቃል ዝሩ የሆነ ቃል ሳይሆን ፓወር ያለው ቃል ነው። አይ ቲንክ አይደል? ሁሉም ማድረግ የሚችል ይሄ ቃሉ ፍጡር ነው ፈጣሪ ነው የምትሉት? እኔ አላውቅም ስለሱ። ከባድ ነው ባጭሩ። ታዲያ ማንን ነው የምታመልኩት? ምንድን ነው የምታመልኩት? ታዲያ አሁን እኛ እኮ ይህንን ሳታውቁ አሁን ከእኛ ጋር ለማውራት ራሱ እውነት ቢሆንስ በጣም ከባድ ነው። ሊገባችሁ አይችልማ። ለምሳሌ አሁን ትናንትና እንደውም ኤፍሱን ቢገብቼ ማለት ነው አላህ እጅ አለው ወይ አለችኝ። አው ልጅ እጅ አለው። እንዴት ነው አይነት እጁ አልተጠቀሰም በእኛ። ገብቶሃል? በቃ ይሄን እንደዚህ ብዬ ስነግራት መቀበል መቻል አለበት። እኔ እንደዛ ብዬ ነው እጁ። ለምሳሌ አሁን አላህ ቅድም ቁርአን አያስን ጋዲ እንደውም ሲያነሳ ተውራትን በመለኮታዊ እጁ ጽፎ ሰጠው ይባላል። አንቺ ምጽፊው በእጅሽ ነው አይደል? ስለዚህ እጅሽ ለመጻፍ ያገለግላል። አላህም እጁን ለመጻፍ ተገልግሎበታል ማለት ነው አይደል? እሺ። ስለዚህ እጁ ሊትራል እጅ ነው ማለት ነው። ልክ ያንቺን እጅ ይመስላል የእንትናን እጅ ይመስላል ምናምን የሚለው አይደለም። ዲፈረንሳችን ይሄ አሁን ከራስ ሐሳብ የጨመርክበት ነው ማለት ነው አይደለም? አሁን አንድ ሙስሊሞች የተረዳችሁሽ ያላህ እጅ አሁን ሙስሊሞች እንዴት ነው የምትረዱት ትላለህ አይደል? እኛ ደግሞ ማስረጃችንን ስንፈልግ ያላህ እጅ ለይሰ ከሚስሊ ሸይ እሱ የሚመስል ሌላ ነገር የለም ይላል። ገብቶሃል? የኛ እጅ ዘላለማዊ አይደለም ስጋ ለባሽ ነው። የሱ እንዴት ነው ብትለኝ እሱ የሚመስል የለም የሚለውን ብቻ ነው ልመልስልህ የምችለው። እኮ እሱንማ እኮ እኔም አላልኩም እኮ ቁርአንም አይልም እስልምናም አይልም። ይሄን አውቃለሁ። የኔ እጅ የዝንጀሮን እጅ አይመስልም፣ የዝንጀሮ እጅ እኔን አይመስልም። የአላህ እጅ ዘላለማዊ ነው፣ የኔ እጅ ዘላለማዊ አይደለም። ይሄ የማያመሳስላቸው ነገር ይሄ ከሆነ እጃችን ግን ሁለታችንም እጃችንን አንቺን ለመጻፍ እንደምትጠቀም እሱን ለመጻፍ ይጠቀምበታል። እንደዛ ብለን ከሰዎች ጋር ማመሳሰል አይቻልም በኢስላም። ገብቷል? አይ እኮ ቁርአን ጻፋ አላህ በመለኮታዊ እጁ ጽፎ የሰጠው መጽሐፍ ነው ተውራት ከተባለ አላህ ቁርአንን የጻፈው በእጁ ነው ብሎ በግልጽ ነገረኝ። አንቺም ደግሞ ጻፊ ብለሽ በእጅሽ ምጽፊ ከሆነ እጅ ለመጻፊያነት የሚያገለግል እጅ አላህ አለው ማለት ነው። ፊዚካል የሆነ እጅ ፊዚካልነቱን ብቻ ነው የሚል የለም። ለይሰ ከሚስሉ ሸይ ይላል አላህ። እንደዛ ስለሆነ አሁን አንተ አንዱ የእስልምና ምንድነው ባህሪያት የአላህ ባህሪያቶች ውስጥ ከሰው ጋር ለማወዳደር ነው። አላወዳደርኩትም። አሁን ያለው ፊዚካል ጻፈ ምናምን ጻፈ ካለ በእጁ ጻፈ ካለ የሚጽፍ እጅ ነው የተጻፈው ቁርአን ነው አይደል? እንደኛ አሁን እንዴት ጻፈ ብትለኝ እንዴት ጻፈ ፊዚካሊ እንዴት ነው ብትለኝ እሱ የሚመስል የለም ብዬ ነው መመልስልህ ነው ማለት እንትን እናድርግ በቃ። አይ ዴቫዬ ይመስለኛል ያው ኢማና እዚህ ጉዳይ ላይ ብዙም ላይክ ጥናት ማድረግ ምናምን ካለባትም ጥናት ታድርግ። በቃ ኢማና እናመሰግናለን። ለማንኛውም እሺ ቴንክ ዩ። እንደኛ ስንነግራችሁ ማለት ነው ልክ እኔ እንደተቀበልኳችሁ እናንተ መቀበል አለባችሁ። መቀበል የሚለው ነገር
በቃ ችግር የለውም መቀበል የሚለው ነገር ዲፊኒሽኑ ቢለያይም በቃ እናመሰግናለን። ለማንኛውም እሺ ቴንክ ዩ I think we should not waste more time። እሺ እንደዛ እናድርግ። ሌሎች ሙስሊሞች ካላችሁ አንድ ሁለት ሙስሊሞች እንቀበልና ቆስጠንጢኖስም ስላለ እሱም የማውራት እድል እንዲያገኝ። ግን ምንድነው ጋይስ ማስተዋል ያለ ቅድም የነበራችሁ ሰዎች አይታችኋል 1500 ሰዎች ነው። አሁን ሰው እንዲህ ብላለች ቅድም እንዲህ ብላለች የሚለው ነገር ለሷ አንተው ለሷና ለህሊናው አንተው ከዛ ለአድማጩ አንተው ቀደም ከዛ አሁን ይመስለኛል እኔ አሁን የፐርሰናል ምልከታን ተናገር ከተባልኩ በውስጥ የሆነ ነገር ጽፈውላት ምናምን ሊሆን ይችላል። በውስጥ የሆነ ነገር ጽፈውላት እንዴት እንደዛ ታያለሽ እንዴት እንደዚህ ታያለሽ አይነት ነገር ጽፈውላት ሊሆን ይችላል። የኔ ጥርጣሬ ነው እና ከዛ አንፃር ነው። ግን በቃ ሁሌም ግን ሙስሊሞችም አለ አይደል ሰው ሲያስረዳችሁ የተረዳችሁትን የገባችሁን ነገር አሁን ቀደም እህታችን ሕያው አምላክ ምስክር ነው የተሰጣት ማብራሪያ እሺ ብላን የተቀበለችው ላይክ መሐል ላይ እንደውም ቅሬታ ሲኖራት ላይክ እያወራች መሐል ላይ ኢንተራፕት ያደርገች ይሄ እንዲ ነው እያለች ማብራሪያም ስትጠይቅ ነበር። መጨረሻ ላይ ግን እሺ እንደውም ተጨማሪ ማስረጃ እንስጥሽ ስንላት አይ እንዳይፈስብኝ ይብቃኝ ብላ ነው ላይ ወጣችሁ። ኦኬ እና ለቃሉ ታማኝ እንሁን። በቃ ምንም የተረዳነው ነገር ካለ እንረዳ፣ ከዛ ካለው ነው በቃ መረዳት ካልፈለግንም እንደዛ እናድርግና ሰው ሲያይ ስለነበር ለሰው እንተዋለን። እሺ